على محمد اللهم صل على محمد إمام وبضيف حب النبي إمام الحرم اللهم صل على محمد اللهم صل على محمد إمام وجعل سرنا بأسرار الغيب ونحن أبو أكرم إمام الحرم اللهم صل على محمد سمع الدنيا لا يدرسكو جزي جبريل من عليه قال جبريل لخازن السماء سماء لم يطبقوا جبريل قالوا افتح كفات بلو سيطيقوا قرة عيني وعمدتي أحمدي انظرنا بعين رحمتك بكل مشهدي يا واسط الكون كل معراج مالت بزو نجارن يمن نقسمبت بزو نجارن يمن نماربتنا بزو نجار يتحيبت عجائب هنا كستثنو كنت براك جبريل يتقرأ ليت يمستره مراك أقر بيت النسمة وين دسو نراك وربيت عفتا لا يتنسنا متا اللهم صل በተለያዩ ዘርፎች ለማየት ሞክራለሁ ከሳይንሳዊ አንፃር ለማየት ሞክራለሁ ከሳይኮሎጂ ከፊሎሶፊ ከፖለቲካ እንዲሁም ከማህበራዊ በዚህ በአምስቱ ዘርፎች ኢስራኤል ሚራጅን ለመዳሰስ እንሞክራለን ማለት ነው اللهم صل على محمد يا مصطفى الورى يحرم شر ሁሉ ማረፊያን እያዩ እየዘየሩ ቀጠሉ ቤቱል ማዕሙርን ደግፍ ብለው የተቀመጡትን አባታችንን ኢብራሂም አለይሂ ሰላም እስኪያገኙና ስለ ጀነቱ ውበትና ስለ መግቢያ ትኬቷቸው እስኪነግሯቸው ድረስ ሰለላሁ ዐላ ሸፊል ሁማም ሳሂቢል ቡራክ ሳሂቢ ሱል ከአላህ ጋር እንዳደሩ ተህያቱን እያሉ ቀሩ ከአላህ ረህመት ሰላም ተቀሩ አከበረ ብለው አጅብ ሆነ በሙሉ ሰይዲ መህሱስ ሊቃ ቆይታችን ያማረ እንዲሆን እናደርጋለን በሰላዋ ሐሰን እርሶ ቀጥሎ የተወሰነች اللهم صل على محمد يا مصطفى الورى يحدنا اللهم صل على محمد يا مصطفى الورى يحرم شر الحمد لله رب العالمين أمة أدرك لمحمد آمين بمتوبة كله أدرك مؤمن في تندى سمعنا بكتاب سورة مصطفى الورى يحرم شر اللهم صل على محمد يا مصطفى الورى يحضرهم سلام صلاتنا سلام رحمة بركة بسوال يورد هدي للوديكا قطر ما يغنيو بسوب ملائكة يفا بارغو لك بجيتا قدرة مصطفى الورى يحضرهم سلام اللهم صل على محمد يا مصطفى الورى يحضرهم سلام نفسي بجل نور زاري بملسات አልመለስ አለች አልፈራ አለች እሳት የጀገነችበት ነገሩ ማይሳት ሁሉም ጅስማ ሆኖ በዓለም ዘራ ሙስጠፋ አልወራ يحضر مشرع اللهم صل على محمد مصطفى الورى يحضر مشرع ዘካ እንዳታወጣ ምህኛቷ በዛ ሰብስባ ምትበላው አልተገኘው ለዛ ገንዘቡ ይጠፋል ሳስወድቀው ፈዛ ካለፈ ሆነ እንጂ ሳለፈ ነገራ ሙስጠፋ አልወራ يحضر مشرع اللهم صل على محمد مصطفى الورى يحضر مشرع ارحم الراحمين بك مارنا رحمتك انجل لما امرنا مستر عبودية ستح نورنا يا خير من قد ارجلن يقرا مصطفى الورى يحضر مشرع اللهم صل على محمد مصطفى الورى يحضر مشرع ለዲኑ ሙዕና አላገኘን ወንድም እየቀነው ቋንቋ አንዳንድ ቢገኝም መኖሩን ሳለ የለም ብያል ፈርድም ሙሂቦቹ ጠፍተው ዛሊሙ ነፈራ ሙስጠፋ አልወራ يحضر مشرع اللهم صل على محمد مصطفى الورى يحضر مشرع ለምን ሀለው ባለፉትም ባሉት
ከውንም በአመሩት ባለንበት ወቅት ዝናብ በሚያዘንቡት በበጋ ክረምት ሹመት የናቸው በዱንያም በአኺራ ሙስጠፋ አልወራ የሐድራ ሙሽራ اللهم صل على محمد مصطفى الورى يحضر مشرع صلى الله على محمد صلى الله عليه وسلم ሻህ ሐሰን እጅግ አድርገን እናመሰግናለን። እንግዲህ በቆይታችን ብዙ ነገር እየተማራችሁ እንዳላችሁ ይሰማናል። ወንድም አብዱል ሰታር በዛሬው ርዕስ ላይ ኢስራ ወል ሚዕራጅ የተዘጋጀው ነገር አለ ለእናንተ ያቀርባል። እንግዲህ መድረኩንም ማይኩን ለሱ ሰጣለሁ። እናንተ ግን ማለት ነው ያው እንግዲህ ኮፒ ሊንክ ታፕ ማድረግ እንዳይረሳ። ያጀማ እንግዲህ ነጃሺ ሚዲያ ያዘጋጀው የቁርአን ውድድር አለ ከ5 እስከ 7 ዓመት ያሉ ህፃናትን ሱረቱል ፋቲሃ ቪዲዮ ቀርጻችሁ ብትልኩልን ለውድድር የምናበቃ ይሆናል። በውስጥ በቴሌግራም ነጃሺ ሚዲያ ላይ መላክ ትችላላችሁ፣ በኢንቦክስ ማድረግ ትችላላችሁ። እንግዲህ ጀዛኩሙላህ ኸይር። ታላቅ ቀንን እየዘከርን ያለነው ኢስራ ወል ሚዕራጅ ወንድም አብዱል ሰታር ወደሱ ወስዳችኋለሁ። ጀዛኩሙላህ ኸይር። ኮፒ ሊንክ ሪፖስት ያላደረገ ሪፖስት እናድርግ፣ ለወዳጅ ዘመዶቻችን እንግዲህ ሼር እናድርግ። ላይ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አጅመይን ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዶቻችን እንኳን ደህና መጣችሁ በድጋሚ። የዛሬውን ታላቅ ቀን በማስመልከት በእኔ በኩል ይሰማል። መርሐባ። የዛሬውን ታላቁን ቀን በማስመልከት የተወሰነ ነገሮች ለማለት እወዳለሁ። ኡስታዞቻችን ውዱ ሼኻችን ሼኻችን ሸፈኽሩዲንም የተወሰኑ ነገሮችን ጠቅሰዋል። እኔ ደግሞ ከተለያዩ እይታዎች ኢስራ ወል ሚዕራጅ እንዴት ይታያል የሚለውን ለመዳሰስ እሞክራለሁ ኢንሻአላህ ባለኝ ጊዜ። ኢስራ ወል ሚዕራጅን የሌሊት ጉዞ ወደ ሰማያት መውጣትን በማስመልከት ክስተትን በእስልምና ታሪክ ውስጥ እጅግ ትልቅ ትርጉም ያለው እንደሆነ ይታወቃል። ታምራዊነቱም እንደዚሁ ይህ ክስተት በተለያዩ ዘርፎች በአንጻራዊነት ይታያል ማለት ነው። እንዴት ነው የተመለከቱት እስቲ ለማለት ለመዳሰስ እሞክራለሁ ኢንሻአላህ ተዓላ። በእርግጠኝነት እኛ ከምናስበው ብዙዎቻችን ከምናስብበት አንግል ወጣ ብሎ ያይልናል የማቀርበው መዳሰሳቸው ፖይንቶች ማለት ነው። በተለያዩ ዘርፎች ለማየት እሞክራለሁ። ከሳይንሳዊ አንጻር ለማየት እሞክራለሁ፣ ከሳይኮሎጂ፣ ከፊሎሶፊ፣ ከፖለቲካ እንዲሁም ከማህበራዊ በዚህ በአምስቱ ዘርፎች ኢስራ ወል ሚዕራጅን ለመዳሰስ እንሞክራለን ማለት ነው። አንደኛ ከሳይኮሎጂ አንጻር ምንድነው ኢስራ ወል ሚዕራጅ፣ እንዴት ነው የተተነተነው ወይም እንዴት ሊታይ ይችላል የሚለውን እናያለን ማለት ነው ኢንሻአላህ። ከሳይኮሎጂ አንጻር ኢስራ ወል ሚዕራጅ ክስተትን በሳይኮሎጂ ስንመለከተው በተለይም በሰው ልጆች አእምሮ ጤና፣ በትውስታና በስሜት ጥንካሬ ዙሪያ ጥልቅ የሆነ ትንታኔዎችን ይሰጠናል ማለት ነው ሳይኮሎጂ። ቁልፍ ነጥቦች በተለያዩ ቁልፍ ነጥቦች ልናየው እንችላለን። አንደኛ በሐዘንና ስነልቦና፣ በሐዘን ስነልቦናና በፈውስ ግሪፍ ኤንድ ሪከቨሪ በሚለው ማለት ነው። በሱ ለማየት እንሞክራለን። ይህ ክስተት ማለት ነው ይህ ኢስራ ወል ሚዕራጅ ክስተት የተከሰተው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሙል ሁዝ የሐዘን ዓመት በሚባለው አስቸጋሪ ወቅት ውስጥ ነበረ ማለት ነው። ይሄንን ኡስታዝ ኢሳ ቅድም አብራርተውታል። እኔ ደግሞ ከሳይኮሎጂው አንፃር ነው የሆነ የተወሰነ ዳሰውታል፣ ነካክተውታል የሚያስኩትን ፖይንት ግን እስቲ ከፈታ አድርገነው ለየት ባለ መልኩ እንየው እስቲ። ለምሳሌ ከፍተኛ ጫና ውስጥ በወቅቱ የነበረው ማህበራዊ መገለል ሶሻል ባይኮት የምንለው እና የሚወዳቸው ሰዎች ሞት ለከፍተኛ ድብርትና ጭንቀት መንስኤ ሊሆን የሚችሉ ነበሩ በወቅቱ ማለት ነው። ግን ይሄኛውን አንድ እንዲያወጣልን ወይም ደግሞ ከዛ ውስጥ እንዲወጡ በድፍረት እንዲጓዙ አድርጓቸዋል ማለት ነው። ከዛ ውስጥ ወጥተው መለኮታዊ ቴራፒም ነበረው ማለት ነው። ያው ሚዕራጅ የነብዩ ሰለላሁ ዐለይሂ ወሰለም ከምድራዊ የሐዘን ድባብ አውጥቶ ወደ ሰማይ ክብር በመውሰድ ኮግኒቲቭ ሪፋርሚንግ የሚባለው ማለት ነው ሁኔታዎችን የማየትና አቅጣጫን የመቀየር እንዲያደርጉ ረድቷቸዋል ማለት ነው ረሱሉላህ ዐለይሂ ሰላቱ ወሰለም። ይህም አንድ ሰው በትልቅ ችግር ውስጥ ሲሆን ትልቅ ምስልን ይሄ the big picture ማሳየት ለፈውስ ምን ያህል አስፈላጊ እንደሆነ ያሳየናል ማለት ነው። ሁለተኛው ደግሞ ማረጋገጫና በራስ መተማመንን ቫሊዴሽን ኤንድ ሰልፍ ኢፊሸንሲ በመካ ነዋሪዎች ይደርስባቸው የነበረው
የስላቅና ውድቅ መደረግ ሪጀክት መደረጋቸው የማንኛውንም ሰው በራስ መተማመን ስሜት ሊነካ ይችላል፣ ግን የውስጥ ጥንካሬን እንዲያገኙ አድርጓቸዋል ማለት ነው። በጉዞ ወቅት ከቀደሙ ታላላቅ ነብዮች ጋር መገናኘታቸውና እነሱን መምራታቸው በራሳቸውና በተልኳቸው ላይ የነበራቸው ሰልፍ ኢፊሸንሲ ወይም የመፈጸም ብቃት እምነት እጅግ እንዲጨምር አድርጓል ማለት ነው። ሌላው ቢሎንጊንግነስ፣ ይሄ የባለቤትነት አንጻር ነብዩ አለይሂ ሰላቱ ወሰላም በምድር ላይ ካሉ ሰዎች መገለል ቢገጥማቸው በሰማይ ዘንድ በአላህ ማለት ነው ግን እጅግ የተወደዱና ተቀባይነት ያላቸው መሆኑ ማየታቸው የስነ ልቦና እርካታንም የስነ ልቦና መገንባትንም ሰጥቷቸዋል ማለት ነው። ሶስተኛው ደግሞ የተስፋ ስነ ልቦና ወይም ዘ ሳይኮሎጂ ኦፍ ሆፕ የምንለው ማለት ነው። በሶ ሳይኮሎጂ ተስፋ እንደ ግብ ተኮር አስተሳሰብ ይተረጉመዋል። ይሄንን አንደኛው ቪዥዋላይዚንግ ሰክሰስ የምንለው ነብዩ አለይሂ ሰላቱ ወሰላም በጉዞ ወቅት ጀነትን ሲድረተል ሙንተሃን ማየታቸው ለወደፊት የሚከፈለውን ዋጋ በአይነ ህሊናቸው እንዲያዩ አስችሏቸዋል ማለት ነው። ቪዥዋላይዝድ እንዲያደርጉት ረድቷቸዋል። ይህም የወደፊቱ ለሚገጥሟቸው ፈተናዎች እንደ ሂጅራ ያሉ ማለት ነው የአእምሮ ዝግጁነት እንዲኖራቸው አድርገዋል። በስደት ወቅት የነበረውን ቅድም ወንድሜ ኡስታዝ ኢሳም ከተናገረው ውስጥ ማለት በዛው ውስጥ የነበረው ጣይፍ ላይ ደረሰባቸው እንዲህ ወደ መዲና ሲጓዙ ሲያሳዷቸው የነበረው ያ ሁሉ ነገር ላይ ዝግጁ እንዲሆኑ አድርጓቸዋል። እና እዛው ደግሞ አራተኛው ደግሞ የሰላት ስነ ልቦናዊ ፋይዳ ማይንድፉልነስ ኤንድ ሩቲን ማለት ነው። በዚህ ጉዞ ላይ የተደረገው 5 ወቅት ሰላት የተደረገው ማለት ነው ለሰው ልጅ አእምሮ ሰላም ትልቅ ሚና ነበረውም አለው። ይሄን ስትረስ ሪዳክሽን ማለት ነው በቀን 5 ጊዜ ከምድራዊ ጭንቀት ተወጥቶ ወደ ፈጣሪ መዞር በዘመናዊ ሳይኮሎጂ ይሄ ማይንድፉልነስ ኤንድ ሜዲቴሽን ይባላል ከሚባለው ዘዴዎች ጋር በጣም ተመሳሳይ የሆነ ፋይዳ አለው። ይህም ከአእምሮ ክሮኒክ ስትረስ ይከላከላል። ክሮኒክ ስትረስ ማለት በጣም ከባድ የሆነ ጭንቀት ወይም ድብርት ማለት ከዛ ውስጥ እንትን ይላል። በሳይኮሎጂ ስናጠቃልለው ከሳይኮሎጂ አንፃር ኢስራ ወል ሚራጅ ለአንድ መሪ ማለት ነው ማህበረሰብ ካሰቃቂ ሁኔታ ወይም ትራውማ ወደ ተሻለ ጥንካሬ ግሮዝ መሸጋገር ድልድይ ሆኖ ያገለገለ ክስተት ነበር ማለት ነው። ሌላው ሁለተኛነት የምናየው ከፊሎሶፊ አንፃር ነው። በሳይኮሎጂ ይሄንን ካልን ከፊሎሶፊ አንፃር ደግሞ ኢስራ ወል ሚራጅ ክስተት ከፊሎሶፊ አንፃር ሲተነተን የሰው ልጅ የማወቅ አቅም የነባራዊ ዓለም ምንነት እና የመንፈሳዊ ጥልቅ ሚስጥር የሚመረምሩ ነጥቦችን ያሳየናል ወይም ይዟል ማለት ነው። ታላላቅ ፊሎሶፈሮችም ይህንን መሰል መንፈሳዊ ጉዞና የእውነትን ፍለጋ በተለያዩ መንገዶች ያዩታል ወይም ይተረጉሙታል። ለምሳሌ ከፊሎሶፊ አንግል ስናየው ኤፒስቴሞሎጂ ወይም የእውቀት ፍልስፍና የምንለውን የእውነት እንዴት እናውቃለን ለሚለው ጥያቄ ሚራጅ ልባዊ እውቀት ኢንቲቲቭ ኖሌጅ ወይም ደግሞ ከምክንያታዊ እውቀት ራሽናል ኖሌጅ በላይ መሆኑን ያሳየናል ማለት ነው። አእምሮ ሊረዳው የማይችለው ነገር በልብና በመንፈስ ሊታወቅ የሚችል ማረጋገጫ ነበረ ማለት ነው ወይም ነው። የጊዜና የቦታ ፍልስፍና ለምሳሌ ፊሎሶፊ ኦፍ ታይም ኤንድ ስፔስ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ይህንን ሁሉ ርቀት ማለፋቸው ጊዜና ቦታን በቁሳዊ ዓለም ህግ ብቻ የማይገለጹ መሆኑን በአንጻራዊነት ማለትም ሪላቲቪቲ ቲዮሪ ማለት ነው ወይም ሪላቲቭሊ መሆናቸው ማሳያ አድርጎ ይወስዳቸዋል ማለት። ሌላው ደግሞ ሜታፊዚክስ ከሚታየው ዓለም ይሄ ፊዚካል የምንለው ዓለም ባሻገር የማይታይ ሜታፊዚክስ ዓለም መኖሩንና መሆኑን ሁለቱ ዓለሞች የሚገናኙበት ነጥብ እንዳለ በፍልስፍና ማብራሪያ ተሰጥቶታል ይሰጣሉ ማለት ነው። የታላላቅ ፊሎሶፈሮች እይታ እንደ ምሳሌነት ለምሳሌ
ታዋቂ ፊሎሶፈሮች ስለ ሚራጅ ወይም ስለ ኢስራ ወልሚራጅ መሰል መንፈሳዊ ከፍታዎች እንደ ሐሳብ አንስተዋል ማለት ነው። አንደኛው ለምሳሌ ልናይ የምንችለው ኢብኑ ሲና ታላቁ የሙስሊም ፊሎሶፈር የሆነው ኢብኑ ሲና ስለ ሚራጅ የተለያየ ፍልስፍናዊ ትንታኔ በዚህ ጉዳይ ላይ ሰጥቶበታል። ስለ ሚራጅ የነብዩ ሰለላሁ ዐለይሂ ወሰለም አእምሮአዊና መንፈሳዊ ከፍታ ኢንቴሌክቹዋል አሴትን ምክንያት ነው ብሏል። ምክንያት ነበር ብሎ ያስባል። ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ከተራው ሰው ልጅ ንቃተ ህሊና ወጥተው ወደ ንጹህ ዕውቀት አክቲቭ ኢንቴሌክት የተሻገሩበት ሁኔታ ያሳያል ብሎ ያስባል ወይም ደግሞ ብሎ ገልጾታል። ይህ ማለት ደግሞ ማለት ነው ጉዞ የሰው ልጅን የመጨረሻ ዕውቀት ደረጃ ላይ መድረሱን ይወክላል ብሎ ያያል ማለት ነው። ሌላኛው ደግሞ መሐመድ ኢቅባል ነው። የሃያኛው ክፍለ ዘመን ፈላስፋና ገጣሚ ኢቅባል ሚራጅን ከጊዜ ከታይም አንፃር ያየዋል ማለት ነው። ኢቅባል እንደሚለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጊዜ ቦታ ገደብ ወጥተው መለኮታዊ ዓለምን ማየታቸው የሰው ልጅ መንፈሳዊ ቁስን የማሸነፍ አቅም ያሳያል ብሎ ገልጾታል። ሚራጅ የሰው ልጅን አቅም ገደብ እንደሌለው ማረጋገጫ ነው ብሎ ገልጾታል ማለት ነው። ሌላው ሶረን ኪርጋርድ ነው። ሶረን ኪርጋርድ ይሄኛው ላፕ ኦፍ ፌዝ ምንም እንኳን ኪርጋርድ ስለ እስልምና ባይጽፍም የሱ የእምነት ዝላይ ግን ላፕ ኦፍ ፌዝ የጽንሰ ሐሳብ ከሚራጅ ጋር በጣም ይገናኛል። አንድ ሰው በምክንያታዊ ሎጂክ ማለት ነው ብቻ ሊረዳ የማይችለውን ታላቅ ነገር በእምነት ብቻ ሊቀየር እንደሚችል ይገልጻል። አንዳንድ ጊዜ ምክንያታዊ ሊሆን አይችልም። አሁን እኛ በምናቀው ማይንድ ሴት ባለን ማይንድ ሴት በምናቀው እውነታ ማለት ነው። ይሄ ነገር ታላላቅ የእምነት ብቻ ሊገለጻል ማለት ነው። በእምነትና በተአምራት ሊሆን ይችላል ብሎ ያስባል። አቡበከር ረዲየላሁ ዐንሁ ክስተቱን ወዲያውኑ የተቀበሉበት መንገድ ለዚህ ጽንሰ ሐሳብ ትክክለኛ ማሳያ ነበረ። ሌላው ዳንቴ አሊግሪ ነው። ዳንቴ አሊግሪ ምንም እንኳን ዳንቴ ማለት ነው እንደ ፊሎሶፈር ሳይሆን እንደ ባለቀኔ ቢታወቅም በታዋቂው ዳይቫን ኮሜዲ መጽሐፍ ላይ ወደ ሰማያዊ ያደረጉትን ጉዞ አለይሂ ሰላቱ ወሰላም ረሱላችን በኢስራ ወልሚራጅ ታሪክ ተጽዕኖ እንደደረሰበት ብዙ ተመራማሪዎች ለምሳሌ ሚጌል ኢሲን ፓላሲዮን ይገለጻሉ ማለት ነው። እሱን ሜንሽን አድርገው ይጽፉ ነበር። ከዛ ነው ያገኘው ይሄን ጽንሰ ሐሳብ ወይም ሐሳብ ብሎ ያያል። ዳንቴ ለሰው ልጅ ስነ ምግባር እድገት ወደ ላይ መውጣት አሰንሲኔሽን አስፈላጊ እንደሆነ ይሞግታል ማለት ነው። ከፊሎሶፊ አንፃር ስናጠቃልለው ሚራጅ የሰው ልጅ ከቁሳዊ እስራት ተላቆ ወደ መንፈሳዊ ነፃነት ወደ ጥልቀት እውነት የሚያደርገው ጉዞ ተምሳሌት ነው ብለን ልንጠቀልለው እንችላለን ማለት ነው። ሌላኛው ከፖለቲካ አንፃር ነው። ኢስራ ወልሚራጅ ክስተት ግን ከመንፈሳዊነት ይዘቱ ባሻገር ጥልቅ የሆነ ፖለቲካዊ ፋይዳ ፖለቲካል ሲግኒፊካንስ አለው ብለው ይገለጻል ማለት ነው። ይህ ክስተትም የእስልምና ዲፕሎማሲያዊ ስልታዊና መዋቅራዊ መሰረት የጣለ ተደርጎ ይወሰዳል። ከፖለቲካው አንፃር በተለያዩ ነጥቦችን እናያቸዋለን። አንደኛ የኢየሩሳሌም ቁርስ ፖለቲካዊና ስልታዊ ፋይዳ። ኢስራ ወልሚራጅ መካን የአረቢያ ምድርና የኢየሩሳሌም የሻም ምድርን በአንድ ሌሊት ጉዞ አቆራኝቶታል። ይሄም ምን ነበረ? ጂኦፖለቲካዊ ትስስር ነው አንደኛ በዚህ ጉዳይ ላይ ማለት ነው። እስልምና በአረቢያው ምድር ብቻ ተወስኖ የሚቀር ሳይሆን የቀድሞ የነብያት ማዕከል ወደ ነበሩበት በወቅቱ በሮምና በፋርስ ግዛቶች ተጽዕኖ ስር ወደ ነበሩ አካባቢዎች እንደሚስፋፋ ትንቢታዊ ምልክት ነበረ። ሌላው የአመራር ሽግግር ይሄ ትራንስፈር ኦፍ ሊደርሺፕ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአክሷ መስጂድ ሁሉንም የነብያት መምራታቸው የዓለም መንፈሳዊ ፖለቲካ አመራር ወደ አዲሷ ኡማ ወይም ማህበረሰብ መዞሩን የሚያበስር ውልና አንድነት ሶሻል ኮንትራክት ኤንድ ዩኒቲ ማለት ነው
ክስተቱ የተከሰተው ከሂጅራ ወደ መዲና ከመሰደድ ጥቂት ጊዜያት ቀደም ብሎ ነበር አይደል? የመሪነት ብቃድ ሌጂቲሜሲ ይታይበታል ማለት ነው። ይህ ጉዞ ለነብዩ አለይሂ ሰላቱ ወሰለም ከፍተኛ ህዝባዊ አመኔታንና መለኮታዊ ድጋፍን በማሳየት በመዲና ለሚከሰተው አዲስ መንግስት ማለት ጠንካራ መሪ እንዲሆኑ አዘጋጅቷቸዋልም ድጋፍም አድርጎላቸዋል ይሄኛው ክስተት ማለት ነው። ሌላኛው የአምስት ወቅት ሶላትን እንደ ፖለቲካዊ ዲሲፕሊን ስናየው ያው ሶላት ሙስሊሙ ማህበረሰብ በቀን 5 ጊዜ በአንድ መስመር የሚያሰልፍ የጋራ ስነ ስርዓት ኦርደር ማለት ነው ያለውና ለአመራር ተያያዥነት የሚያስተምር ማህበረሰባዊ መዋቅር መሳሪያ ሆኗል። ሶስተኛው የታላላቅ ፖለቲከኞችና የታሪክ ተመራማሪዎች እይታን ከዚህ በኋላ እናያለን ማለት ነው። በፖለቲካው አንፃር ያው ብዙ ፖለቲከኞች መሪዎችና የታሪክ ምሁራን ይህን ክስተት ለፖለቲካዊ አንድነትና ለነጻነት ትግል እንደ መነሻነት በጣም ተጠቅመውበታል። ለምሳሌ አንደኛ ሰላዲን አልአዩቢ ታላቁ የሙስሊም መሪ ሰላዲን አልአዩቢ ኢየሩሳሌምን ከመስቀላውያን ነጻ ለማውጣት በሚያደርጉት ትግል የኢስራ ወል ሚራጅን ታሪክ እንደ ትልቅ የፖለቲካዊ ሞራል ግንባታ ተጠቅመውበታል በሰዓቱ ማለት ነው። ለአንድነቱና ለትግሉ ማሰባሰቢያ ምልክት ያደረገው የነብዩ አለይሂ ሰላቱ ወሰለም ጉዞ ማረፊያ የሆነችበት ቁድስ ስፍራ ነፃ ማውጣትን የሚለውን ዓላማ ነበር የተሰደው ከዛ ላይ ነበር ማለት ነው። ቁድስን ነፃ ያወጣበት ቀን ሆን ብሎ በኢስራ ወል ሚራጅ ዓመታዊ በዓል ጋር እንዲገጣጠም ማድረጉ የሚጠቀስ ፖለቲካዊ ውሳኔ ነበረ ማለት ነው። ሌላኛው መሐመድ አልጂና የፓኪስታን መስራች ነው። በነገራችን ላይ መሐመድ አልጂና የፓኪስታን መስራች የሆነው መሐመድ አልጂና የኢስራ ወል ሚራጅን በዓል አስመልክቶ በሰጠው መግለጫ ምን ብሎ ነበር? ይህ ክስተት ሙስሊሙን ከውድቀት ተነስተው ወደ ብልጽግና ማውጣት እንደሚችሉ የሚያሳይ የተስፋ ብርሃን ነው በማለት ታሪኩን መነሳት የአሰሲኔሽን ትርጉም ለሀገር ግንባታና ለፖለቲካ ነጻነት ትግል በጣም ተጠቅሞበታል፣ ሰርቶላታል በሰዓቱ ማለት ነው። ሌላኛው ሶስተኛው የምናየው ፖለቲከኛ ማን ነበር? ማልኮም ኤክስ ወደ መካ ካደረገው ጉዞ በኋላ ሀጅ ካደረገ በኋላ ማለት ነው የእስልምና ዓለም አቀፋዊ ዩኒቨርሳሊዝም ሲያብራራ ኢስራ ወል ሚራጅ ትምህርት ይጠቅስ ነበር በየንግግሮቹ ማለት ነው። ዘርና ብሔር የተሻገረ ፖለቲካዊ አንድነት ለመፍጠር ነብዩ በዛ ሌሊት ማለት ነው አለይሂ ሰላቱ ሰላም በሁሉም ነብያት የተለያዩ ዘርና ቀለም ባላቸው መምራታቸው እንደ ትልቅ እኩልነት ፖለቲካዊ ማሳያ አድርጎት ይወስድ ነበር ብቻ ሳይሆን ለትግልም ይጠቀምበት ነበር። ሌላው ቶማስ ካርላይ ነው። ምንም እንኳን ፖለቲከኛ ባይሆንም ቶማስ ካርላይ ኦን ሄሮስ ሄሮ ወርሺፕ ኤንድ the heroic history in history የሚለው መጽሐፉ ላይ የነብዩ መሐመድ አለይሂ ሰላቱ ወሰለም እንደ ታላቅ መሪነት ሲተነተል ይስተዋላል ማለት ነው። የኢስራ ወል ሚራጅ መሰል መንፈሳዊ ልምዶችን አንድ መሪ ተራውን ህዝብ ለመምራት የሚያስችለውን ውስጣዊ እሳትና ጽኑ እምነት የሚቀዳባቸው ምንጮች እንደሆኑ ይገልጽ ነበር ማለት ነው። ከፖለቲካ አንፃር ስናጠቃልለው ኢስራ ወል ሚራጅ ማለት ከድግመት ወደ ጥንካሬ ከመገለል ወደ መሪነትና ከሀገር ውስጥ ትግል ወደ ዓለም አቀፋዊ ተጽዕኖ መሸጋገሪያ ምልክት ነው። እንደሚታወቀው ዛሬም ድረስ በሙስሊም ዓለም ላይ ከፖለቲካዊ አንድነት ለኢየሩሳሌም ጥያቄ ዋነኛ ማጣቀሻ ተደርጓል አይደል? ሁሉም አንድ ሆኖ በኢየሩሳሌም ጉዳይ ላይ ብዙዎቹ ሲናገሩ እንሰማለን። በፖለቲካው ዘርፍ ወይም በፖለቲካው ሚዲያ በፖለቲካው ምህዳር ላይ ብዙ ጊዜ ማለት ነው አገራቶች ሁሉ መግለጫ ያወጣሉ። ስፔሻሊ ቁድስ ላይ የሆነ ፖይንት ሲነሳ አላስገባም ሲሉ መስጂዱ ሲደፈር ብዙ ጊዜ በትንሹ ለማሳያነት ቱርክና ፓኪስታን ተነስተው የሆነ መግለጫ አትሊስት መግለጫ ያወጣሉ አይደል? ያ ማሳያነት እንደ ትስስር ዓለም አቀፋዊ ፖለቲካዊ ትስስር ፈጥሯል ማለት ነው። ጊዜ አለኝ ወይስ በኋላ ልመለስ? በቃ ሳይንሳዊና ማህበራዊ ዳራውን በሁለተኛው ጊዜ ለማየት እንሞክራለን ኢንሻአላህ። ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ወንድም አብዱሰታር ወላሂ እጅግ አድርገን ነው የምናመሰግነው። እንደ ወትሮ በርዕሳችን ላይ የሚያቀርብልን ሰፊ ዳሰሳ ሰፊ ሀሳቦችን ነው የሚያነሳው። እጅግ አድርጌ ላመሰግነው እወዳለሁኝ። በጀማው በተሰበሰበው ስም ከልብ አድርጌ አመሰግናለሁ። አላህ ያተን ያቆይልን።
እንግዲህ ታፕታፕ ኮፒ ሊንክ እያደረግን ነጃሺ ሚዲያ ያዘጋጀው ከ5 እስከ 7 ዓመት የቁርአን ውድድር አለ። ሱረቱል ፋቲሃን ሲቀሩ ህጻናትን ከ5 እስከ 7 ዓመት የሆኑ ልጆችን ቀርጻችሁ በትልኩልን የምናወዳድር ይሆናል። ነጃሺ ዩቲዩብን ሰብስክራይብ በማድረግ ቲክቶክ ሚዲያውንም እንደዚሁ ፎሎ በማድረግ ለሰዎችን በመጋበዝ እንግዲህ እንድትተባበሩን ከወዲሁ እናሳስባለን ወይ ደግሞ እናሳውቃለን። ጀዛኩሙላህ ኸይር። ኡስታዝ አብዱልሐሚድ ካላችሁ አርሂቡ። በዚህ ታላቅ ቀን እንግዲህ ተቀማምጣችሁ ተዋወስን ያለነው መድረኩ የእናንተ ነው። መርሐባ اللهم صل على محمد ذي المعارج وسلم تسليما اللهم صل على محمد ذي المعارج سلم تسليما الحمد لله ثم نشكره ليزيد لنا نعما جسيما ذي المعارج سلم تسليما وصلاة الله على حبيبه من جاء بالقرآن كلاما قديما ذي المعارج سلم تسليما وآله النعمى طراز الكرما وصحبه الأخيار ندما كريما ذي المعارج سلم تسليما يا سماء الهدى مرام السعداء النبي قاسم ملكا ونعيما ذي المعارج سلم تسليما النبي الأواب مقالد الأحباب ألبسه الله تجانا عظيما ذي المعارج سلم تسليما نجم السيادة شمس الزيادة سماكن عليه في السماء مرمى ذي المعارج سلم تسليما إمام محراب حضائر الكرسي قائد الأرواح شراب الندامى ذي المعارج سلم تسليما ساقي التسليمات سر الفتوحات مكداح النظفاء نورا ومعمما ذي المعارج سلم تسليما اللهم صل على محمد ذي المعارج سلم تسليما ساقي التسليمات سر الفتوحات مكداح النظفاء نورا معمما ذي المعارج سلم تسليما جامع الأوصاف لكل الأشراف حقق بالخلا رضا وتسليما ذي المعارج سلم تسليما كذا بالخطاب لذة التكليما وبالروح العظم زهد وتكريما ذي المعارج سلم تسليما النبي الأكمل في عالم الأزل قبل خلق العرش والأرض والسماء ذي المعارج سلم تسليما اللهم صل على محمد ذي المعارج سلم تسليما اللهم صل على محمد ذي المعارج سلم تسليما ويكتب لكم كل ما نويتم ولو لم تعلموا فضلا وكراما ذي المعارج سلم تسليما يا رسول الله يا صفوة الأنام كلنا بالغوث رؤوفا رحيما ذي المعارج سلم تسليما توجه إلينا بنظره الرأفة لحظة ورأفة قد تغني ديموما ذي المعارج سلم تسليما حريص علينا حميما قلبنا فاسقي لفؤادي رحيقا مختوما ذي المعارج سلم تسليما النور المنظوم لحق المعلوم يدفع بيدي عذابا أليما ذي المعارج سلم تسليما أيا أسل النعيم أيا أبا القاسم نستودع لك دهر وأواما ذي المعارج وسلم تسليما هفنا بالنور بذل العناية وظل الوقاية خلفا وأماما ذي المعارج وسلم تسليما ألحقنا لنأوى إليك أبدا بجاهك العظيم يا مأوى الندما ذي المعارج وسلم تسليما ثم صلاة الله عليك سرمدا ما اشتدت الحر بالشوق سلاما ذي المعارج وسلم تسليما وآلك أيضا وسحب الكرما بعد أنواعه في الأرض والسماء ذي المعارج وسلم تسليما نسأل الإله إله العالمين سلامة الختام سلاما دائما ذي المعارج سلم تسليما نسأل الإله إله العالمين سلامة الختام سلاما دائما ذي المعارج سلم تسليما نسأل الإله إله العالمين سلامة الختام سلاما دائما ذي المعارج سلم تسليما اللهم صل على محمد ذي المعارج
وسلم تسليما اللهم صل على محمد ذي المعارج وسلم تسليما اللهم صل على محمد ذي المعارج وسلم تسليما ጀዛኩሙላህ ኸይር እጅግ አድርገን ኡስታዝ አብዱል ሐሚድን እናመሰግናለን። እንደወትሮው እንግዲህ አቅርበውልናል። ከልብ አድርገን እናመሰግናለን። አሁን እንግዲህ ትልቅ እንግዳ አለን። ወንድም ሜሽ እንግዲህ የብዙ ስነ ጽሁፍ እንደዚህ ተስጦ ያለው ልጅ ነው። እጅግ በጣም ብዙ ነገሮችን ያቀርብልናል። ዛሬ በዛሬው ርዕሳችን ኢስራ ወል ሚዕራጅ ላይ ወንድማችን ሲቪል ኢንጂነር ነው። እንግዲህ በብዙ ታለንት የምናውቀው ልጅ ነው። ብዙ ቦታ ላይ ብዙ ቤት ላይ ስንገባ በብዙ አርት ሲያቀርብ የምናውቀው ልጅ ነው። መድረኩን ለሱ ለቃለሁ። እንግዲህ ኢስራ ወል ሚዕራጅን እየተነጋገርን ያለ ነው። ብዙ ማናቃቸውን ነገሮች እያወቅን እየተማርን ያለ ነው። ከልብ አድርገን እናመሰግናለን። አንተም ይህንን ጥሪያችንን አክብረህ እዚህ ስለተገኘን በዚህ ስም ከልብ አድርገን እናመሰግናለን። በተገኘው 50 ሰው በሙሉ መድረኩን ላንተ ለቃለሁ። ጀዛኩሙላህ ኸይር ያ ጀማዓ ታፕታፕ ኮፒ ሊንክ እያደረገን ነው ብያለሁ። አላህ ያክብርልኝ። ሰላም ወራህመቱላሂ ወበረካቱ። ደግሞ መስኮቱ ወደ ኢስራ ዞረ። እስቲ ኮን ንዝከረው ቢማ ተየሰረ ቢሱረቲ ሱብሓን እንዴት ተናገረ። በተወለዱ በ9 ወርና በ51 ዓመት አስራ ቢዐብዲ ሐዩላ ይሙት ጅብሪል ላከና ወሰደው ሌሊት አስራ ቢዐብዲ ጀዋዱን ከሪም መርኩብ መጣ። አሰላሙ አለይኩም ያ ሷሂበል ኢስራ ወል ሚዕራጅ ሰይዲና አበደን አዲስ ነው ያንተ መወለድ። እንደሚሏቸው የተሰጧቸው ተአምራቶችም ሰርክ አዲስ ናቸውና የኢስራ ሌይል እንዘክራለን። ኢስራ እና ሚዕራጅ ከቀንም ከወርም አልፎ የዓመታት ሁሉ መዋቢያ መድመቂያ ነውና የወርሃ ረጀቡን ክስተት ሁሌም እንዘክረዋለን። ደረሱ ጊዜ في مسجد الشام يا حبيب الله تبارك ወረዱ بأمر الحكيم براكم ቆመና ባለበት መቃም ጅብሪል አደረገና ዛንተ ኢቃማ ውዱ ጌታዬ ለውዱ ረሱል ሰለላሁ ዐለይሂ ወሰለም የሰጠውን ለማንም አልሰጠም፣ ለእርሳቸው ያሳየውንም ለማንም አልገለጠም። ከስጦታዎቹ ሁሉ በላጩ ሲዲቁ አቡበከር ረዲየላሁ ዐንሁ ሲቀሩ ሰዎች አይደለም በእውን በህልም እንኳን መከሰቱን ለማመን የተቸገሩበት፣ የመካ ጣዖታውያን የተሳለቁበት፣ በተከበረው ረጀብ ከመካ እስከ አቅሷ ከዚያም ወደ ሰማይ ሰማያት ቡራቅን ጋልበው ያደረጉትን ተኝቶ የነበረ ፍራሽ ሞቅታ እንኳን ሳይበርድ የተመለሱበት ከስሌት በላይ የሆነው የኢስራ የሚዕራጅ ጉዞ ነው። ለዚህም ነው ሸሆቻችን አይገርምህም ወይ የአላህ መለገስ መካ ተወልዶ አርሽ ላይ መንገስ ሲሉ ግርምታቸውን የገለጹት። መወደዱንማ ኢሳም ተወደደ፣ መወደዱንማ ኑህም ተወደደ፣ ያለ ነቢይ የለም በአርሽ የሰገደ እያሉ የነብዩን ልዩ መሆን ያንጎራጎሩት 12 ለውሕተና ምልክቱ ይመለሳል ብሎ ሳይነጋ ሌሊቱ ምነው ሰምታችሁ ተዘቡሩ ሲያወጋ ይመለሳል ብሎ ሌሊቱ ሳይነጋ አሁን የሆነ እንደሁ ባለህበት እርጋ ሙስጠፋ ዳላዒባ አመል ሁዝን ነበር፣ የሐዘን ዓመት። ነብይ ሁለቱን ታላላቅ ድጋፎቻቸውን እናታችን ኸዲጃ ረዲየላሁ ዐንሃና አጎታቸውን አቡ ጧሊብን ያጡበት ግና ሳይደግስ የማይጣላው ጌታ ሐዘናቸውን መርሻ ላጡት መጋሻ ውድቀት እንዳይሰማቸው የበለጠ ከፍ ማድረግ ያንሰጣቸው ቀልባቸው በኢማንና በሂክማ ተዘፍስፎ በጅብሪል አጃቢነት ከቀያቸው ወደ አቅሷ ገሰገሱ። በመስጂድ አልአቅሷ ነብያቱን ሁሉ አሰልፈው በኢማምነት ካሰገዱ በኋላ ወደ ላይ ጉዞ ጀመሩ። በየሰማይ ሰማያቱ ደጆች ያሉት ጠባቂዎች በደስታ እያሳለፏቸው የነብያቶች ሁሉ ማረፊያን እያዩ እየዘየሩ ቀጠሉ። ቤቱል ማዕሙርን ደገፍ ብለው የተቀመጡትን አባታችንን ኢብራሂም አለይሂ ሰላም እስኪያገኙና
ስለ ጀነት ውበትና ስለ መግቢያ ትኬቷቸው እስኪነግሯቸው ድረስ አሁንም ወደ ላይ ቀኑ። ጅብሪል አለይሂ ሰላም አንተ ተቀደም ከዚህ በላይ አልተፈቀደልኝም ያለበት ሲድረቱል ሙንተሃ ዘለቁ። ከዛም ቃበ ቀውሰይን አው አድና በተባለው አኳኋን እስከ ቆሙበት ደረሱ። ገፈተረውና ጅብሪል ተቀመጠ። የኑር ባህር ነበር ውስጡ ሰመጠ። ተዓብም አልነካው በደህና ሰለጠ። ዳርስ ተወጣ መቼ ተቀመጠ። ረፍረፈሉ ይሷሉ ያዘውና ሮጠ። ረሕማንም ተፊቱ ሒጃቡን ገለ የላይ ገንዳን ግርዱ ለሱ ገላለጠው። ከኋላ ተወልዶ የፊቱን በለጠው ወለው ረሱሉን ሰለላሁ ዐለይሂ ወሰለም ብቸኛው ተአምር ያዩ የማታ ሲሳይ ስለመሆናቸው ያዜሙት የኔ ጀነት ዋናውን ጀነት ጀሃነምንም ማሊክንም የሚቀጡ ሰዎችንም ብቻ ሁሉንም አይተዋል። ካዩትም ጀነት ውስጥ ያለች አንዲት ስንጥር ከምድርና በውስጧ ካለው ነገር ሁሉ ትበልጣለች ብለዋል። በዚህ ጉዞ ነው የዓይናችን የቀልባችን ማረፊያ የሆኑት ውድ ነብይ እንደራሳቸው እረፍት የሚሰጠውን ሶላት ይዘውልን የመጡት። መጀመሪያ የተቀበሉት 50 ሶላት ነበር። ሆኖም ጌታችን ቀድሞም ከማወቁ ጋር አዛኝነቱን በነብዩ ሙሳ በኩል አሳየና ሙሳ አለይሂ ሰላም አይሆንም እያሏቸው አንበላልሰው አስቀነሷቸው። የኛ ነብይ ግን እፍረት ያዛቸውና 5 ላይ ቆሙ። በዛውም ጸና። ተመላለሱ እኮ 9 ተመራ ሰጪው መቼ ሳሳለማኙ ባልፈራ ሙሳ ብሎ ነበር ተመለስ ሐቢቢ አሉ እንጂ ሙስጠፋ እስተሕየይቱ ረቢ ፈአውዓ ረቡና ብሎ አለ እኔ እኮ የማርኩት 45 ሶላት አመሉን ነው እንጂ ያነሳሁለት ደሞዝ ቢሆን ሁሉንም ስጡት አንዲ ሳታስቀሩ የ50ውን በ5 ወቃለ ሪድዋኑን አውቄዋለሁ እንቀድም ስትሄዱ ጧል ሰሞን አይቼ አለና ባብጀዶ የሥራ ተአምር ነው። ጌታ የጉዞውን ተአምር ሲገልጽ ያ ባሪያውን ከተከበረው መስጊድ ወደዚያ ዙሪያው ወደ ባረክ ነው ወደ ሩቅ መስጊድ በሌሊት ያስገደው ጌታ ጥራት ይገባው ይልና ከተአምራቶቻችን ልናሳየው ይላል። ጉዞውን እንዳጠናቀቁም ስለ ተአምሩ አቡ ጀህል ሲሰማ ሰዎችን ሰብስቦ አሳቀባቸው። ሌሎችም አምኖ መቀበል ከበዳቸው። ከነገሩ አስደናቂነት የተነሳ የስስት ወዳጃቸው ስለዚህ ጉዳይ ቢያወሩ ሰዎች ዋሹ ይሏቸዋል ብላ ፈርታ እንዳይናገሩ ሀቢቢን አስጠንቀቃቸው ነበር። ይህንን ሳይ ወገበ ቀጭን ትከሻው ሰፊ ምነው በሆንኩኝ እሱ አሳላፊ እንዳሉት ምነው እኔም ኖሬ ሰዎች ዋሹ ሲሏቸው እንደ ሲዲቅ ባመንኩ ምነው ከጎናቸው ሆኜ የአንጀተ ቀጭኗን ሴት ጭንቀት በተጨነቅኩ ለውዴም ድጋፍ በሆንኩ እያልኩ እመኛለሁ። ዕሽቁ ከለከለኝ የናፍቆቱ ብዛት ሰመመን ሆነብኝ አሁን የሆነ እንዲሁ እንታገወዘብኝ ሙስጠፋ የሄዱበትን አካባቢ የሚያውቁ ሰዎች ለመፈተን ስለ ቦታው ስለ አቅሷ ጠየቋቸው። ማስታወስ ባይችሉም አላህ ቀርቦ አሳይቷቸው አስረድቷቸው ትክክል መሆናቸውን መስክረዋል። እንደዚሁም ሌላ በጉዟቸው ያጋጠመችውን አስረጅ ይሆነኛል ያሉትን ተናግረው ሰዎቹ ሲያጣሩ ሐቁን አግኝተዋል። ግና ሲደፈንብህ መረጃ ማያስረዳህምና አልተቀበሉም። አስረዳን የምንለው ለዚህ ነው። ያ ረሱላላህ ሁሉንም የኋሊት እያሰብኩ ልቤ አንቱ ጋር ነው። ለሐዘናቸው መጽናኛ የላከው ጌታ ከሐመኸም መውጫ ይላክልን። ሲሩ ባልታወቀው የኸልቁና መኽሉቁ ግንኙነት የሆነበት اللهم صل وسلم على سيدنا محمد አቲቃ እንደከተበችው محمد ብቻ ሙስጠፋ بسم الله الرحمن الرحيم እናንተ ፈርተኞች የናፍቆት ጉዞኛ መዲና ቀበሌ የምትሄዱ
መቅረቱን ልብ አድርጎን እጅግ አዘንተኛን በድካም ሰንሰለት በትዝታ ዳኛን እየተገረፈ ግን የወገኛ ሐኪሙ እንዳይደርሰን ከልክሎ ዘበኛን መዲና ውስጥ በሚገኝ በአንድ ገበያ በአንዱ ጥግ ቁጭ ብሎ የሚለምን አይነ ስውር አይሁድ ነበር። ይህ ሰው ዘውትር እየጮኸ ኃላፊ አግዳሚውን በሚያስተላልፈው አንድ መልእክት ይታወቃል። ወንድሞቼ ሆይ ሙሐመድ ከተባለ ሰው ራቁ። እሱ ቀውስ ነው፣ ዋሾ ነው፣ ጠንቋይ ነው። ከቀረባችሁት በድግምቱ ያሳምናችኋል ይላል ረሱሉላህ ሰለላሁ ዐለይሂ ወሰለም። ስለዚህ በየቀኑ ስለሚረግማቸውና ስማቸውን ስለሚያጠለሸው ሰው ሰምተዋል፣ ግን አልተቆጡም። ሌት ቀን ተወዝወዞን ያን ሲቀርር ሰላመት ሰላመት የጦይባ ሰፈር የሚስጥር ከተማ የናፍቆት መንደር የጀነት አታክልት የዓርሽ ሸንኮር የኩርስይ ከቁም ሳይጠፉት ነበር የሚያልፈው። ይባስ ብለው ሁሌም ጠዋት ጠዋት ወዳለበት ስፍራ እየሄዱ አንዲት ቃል ሳይተነፍሱ በእጃቸው ይመገቡት ጀመር። መጋቢው ነቢ መሆናቸውን ሳያውቅ አፍ ውስጥ የሚገባው ለስላሳ ምግብ በደስታ እያኘከ ይወጣል። ሲጠግብ ያመሰግናል። ይህ ሲሆን አንድም ጊዜ ማንነታቸውን አልገለጡለትም። ይህ ተግባራቸው አንድም ቀን ሳይቋረጥ ከዚህ ዓለም እስኪለዩ ድረስ ቀጠለ። ደጎይኔ ነቢ ጌታቸውን ተገናኙ። ቀናት አለፉ። ከሳቸው ሌላ ለዚህ ሰው ምግብ የሚያመጣለት አንድም ሰው አልነበረም። አንድ ቀን የነቢ ባለሟል ሰይድ አቡበከር ረዲየላሁ አንሁ ወደ ልጃቸው ሰይደት አይሻ ረዲየላሁ አንሃ ጎራ ብለው ረሱላህ ያስለመዱትና እሳቸው ሊያስቀጥሉት የሚገባ ለየት ያለ ተግባር ካለ ጠየቋት። አይሻም መለሰች፣ አባቴ ሆይ በእርግጥ አንተ ያልተከተልከው የነቢ ኮቴ የለም፣ አንዲት የቀረች ነገር ብቻ ልጠቁምህ አለች። ምን እንደሆነ ጠየቁ። ወይ ባለመሳለም እንዲያሞራ በሮ እየቀሰቀሰው ናፍቆቱ ቀና አብሮ እየዋለ ሲመሽም ባንዳሉ የብርሃን መኮንን ጦይባ ተሞሽሮ ምን እንደሆነ ጠየቁ። የገበያውንና የአይነ ስውሩን ነገር ነገረቻቸው። በማግስቱ ሰይድ አቡበከር ረዲየላሁ አንሁ ወደ ተነገራቸው ቦታ ምግብ ቋጥረው አቀኑ። በእጃቸው ዳጎስ ያለ ጉርሻ ያዙና አይነ ስውሩን ሰው ጠጋ ብለው ለመመገብ ሞከሩ። ይሄኔ ሆዴ ባሰው ሰውዬ በቁጣ ማነህ አንተ ብሎ ጮኸ። ሁሌ ጠዋት ጠዋት ላይ የምመገብህ ሰው ነኝ አሉ። አይደለም አትዋሽኝ ብሎ በድጋሚ አንባረቀ። ሰይድ አቡበከርም ደነገጡ። እንዴት እንደዚህ አልክ ብሎ ጠየቁት። ሰውየው መለሰ፣ ያኛው ሰው አይከብድም፣ እጁን መያዝና የሚመግበኝን መቀበል ለኔ ቀላል ነው። ደግሞ ምግቡን ወደ አፌ ከማስገባቱ በፊት ጥሩ አድርጎ ያዘጋጅልኝ ነበር። ሰይድ አቡበከር እንባቸውን መያዝ አልቻሉም። በወርድ በቁመት በዛት በሲፈት ጨርሶ አሳምሮ ነው የሰራሁት። የለም ቀና ብሎ የሚያይ ግንባረውን አንድ እንኳ አይገኝም ያገኘው ድንበሩን። ሁሉም ተመለሰን እያጣው ምስጢሩን። አይኔ አጭበረብራል ፈንጥቆ ጭራውን አንድ እንኳ ኸልቅ የለም ያገኘው ድንበሩን። አነ ድንበሩ አይደርስ እንኳን ሊያገኙት ባህሩ። አሁን ማንነታቸውን ለሰውየው ማሳወቅ አለባቸው። አልተሳሳተም። እኔ እስከ ዛሬ እየመጣ ሲመግብ የነበረው ሰው አይደለሁም፣ ባልደረባው ነኝ። እሱ አሁን እዚህ ምድር ላይ የለም። ያ ሰው የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር አሉት። ሙሐመድ? አይነ ስውሩ ሰው በድንጋጤ ተውጦ ጠየቀ። ፋታ ሳይወስድ አስከተለ። እኮ እያልከኝ ያለው ያ አንድም ቀን ሳያቋርጥ በየቀኑ እየመጣ በእጁ ሲመግበኝ የነበረው ሰው ሙሐመድ ነውን?
አሁን ሙሐመድ ነበር አሉ ሰይድ አቡበከር። ሰውየው ያልጠበቀውን እውነታ እንደሰማ እየየውን አቀለጠው። ይህን ሁሉ ጊዜ ሰርግሞ ሳንቋሽሸው ነበር። እሱ ግን አንድም ጊዜ እንኳን አልወቀሰኝም። ጭራሽ በየቀኑ እየመጣ ይመግበኝ ነበር። እንዴት ያለ ቅድስና ነው! ውሃ ለማወቅ እያለ ማልቀሱንና በጸጸት ጅራፍ ራሱን መግረፉን ቀጠለ። የሚቆም ባግታቸው ልብሱ ያለበት ቃንቄው የሚረጨው አንዴ እንኳ አይገኝም ጠብቆ የሚጋጨው አናጀብ ሰው መሆኑ ጋራ አይደለም እንደ ሰው ደግሞ ጠሩን አላህ በሰው ጨረሰው አካሉም አይደበት። አሁን በእርግጥ ጊዜው ረፍዷል። አሁንም አንድ ነገር ማድረግ ይችል ነበር። እሱንም አደረገው። ኸሊፋው ሰይድ አቡበከር ጋር ቀርቦ በብቸኝነት የሚገዙት አምላክ አላህ እንደሆነና ያ ታላቁ ቸር ለጋሱ አልባሽ አጉራሹ አመለ ሸጋው ለሁሉ አዛኙ ሰው የእርሱ መልእክተኛ መሆኑን መሰከረ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ስሙ የተጠራበት ሁሉም አማሩ። ሸሃዳው፣ ሶላቱ፣ አዛኑ፣ መውት ሐያቱ ያለ ስሙ አይሞላም። በልያዘው ደጋግመው ሙሐመድ በለው። አላሁመ ሰሊ ወባሪክ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አበቃው። ነዋኛለሁ ብሎ ተንኳሳ በጄ ተሻግሮ ሊሳለም ያንን ባላዋጅ የመዲናን ጀንበር የአሽራፎቹን ፈርጅ ጠጣውና ሁሉም የፍቅረ ወንጠጅ የቀመሰለትን ጥንት ሲያደራጅ እንደ ሰውነቱ ነው መጠጫው እንጂ በገንቦም በጋንም በብርጭቆ። ጀዛኩሙላህ ኸይር። በድጋሚ ሀያት ብለናል ወንድም ማሜ ሚሻችን ጀዛከላህ ኸይር። እንግዲህ በጣም ደስ የሚል ቆይታ እያደረግን እየተማርን ነው ያለነው። ኡስታዝ ሻህ አብዱልሐሚድ አላችሁ? አለሁኝ። መርሐባ። ከመሻይኮች አኳያ ይህንን ኢስራ ወል ሚዕራጅ እንዴት እንደሚያከብሩት ይህንን ቀን እንዴት እንደሚዘክሩት የተወሰነ ነገር ብትሉን ያላችሁን ነገር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። ያው መሻይኮች ያው ትልቅ ቦታ ነበራቸው ለዛሬው ቀን። አላህ ሱብሓነሁ ወተዓላ ሰይደል አወሊን ወልአኺሪን የመጀመሪያም የመጨረሻውም ዓለም ንጉስ የሆኑት አሽረፈል ኸልቅ የሄዱበትን አብዛኛው ቅድምም እነ ሸኽ ቢቀድሪ ሲያነቡህ እነ ሸኽ ጫሊም ተናግረውላቸዋል በእነሱ እና አባባም ትልልቆቹ በጠቅላላ ስለ ኢስራ ወል ሚዕራጅ ሐታ ሞሊድ ኪታባቸው ላይም የነሱ ሞሊድ ኪታብ በሚወራበት ጊዜ አብሮ የሚነሳ አለ እና አባባም ሰለላሁ ዐላ ሙሐመድ ሳሂቡል ኢስራ ወል ሚዕራጅ ሰለላሁ ዐላ ሙሐመድ ማዕዲኑ ኑሪ ወሲራጅ ብለው ያስቀመጡት ቅድም ዚል መዓሪጂ ያንን ነገር በጣም ቦታ ስለሰጡት ትልቅ ደረጃም ስላደረጉለት ስለዛ ነገር ብዙ ቦታዎች ላይ ተናግረዋል ሐቂቀተን። እና አላህ Subhanahu Wa Ta'ala ትልቅ ምርጫ ነው፣ እክትሳስ ነው። ከነበሩበት ዓለም ወይም ከነበሩበት ሁኔታ ተነስተው እኛ አላህ Subhanahu Wa Ta'ala ተደፍተን ወይ ለሱ ቅርብ የሚሆነውን ነገር ያመጡለትን ነገር ስለሆነ መሻይኾች ዘንድ ሁሉም ቦታ ላይ በዚህ ሰዓት ላይ እየተዘከረ ነው ማለት ነው። ስለሱ እየተወሳ ነው እና አላህ Subhanahu Wa Ta'ala እክትያር አድርጎት ከነብዩ ሰለላሁ ዐለይሂ ወሰለም በዚህ ቀን ወስዶ ከኡሙ ሃኒ ጋር ወስዶ ወደ ቤተል መቅዲስ ከቤተል መቅዲስ ደግሞ
ኢላ ሰማዕ ዱንያ ደግሞ ያደረገውን ያማረ የሆነን ጉዞ ያማረ የሆነውን አካሄድን ትልልቆቹ በሁሉም በአስቀመጡት በመድህ ኪታቦቻቸውም ላይም እንዲሁም ደግሞ በሲራተ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ሲራ ላይም አብዛኞቹ ተነግረዋል። እና አላህ ሱብሓነሁ ወተዓላ ኻስ ያደረገበት ሌሊት ነው፣ ትልቅ ሌሊት ነው። አብዛኞቹን ያው እነ ኡስታዝ ዒሳ አብራር እነ ኡስታዝ ሸኽ ፈኽሩዲን ተናግረውታል። ያው ደጋግሞ ወደ እናንተ ማድረስ ነው የሚሆነውና ትልቅ ቀን ነው። ለዚህ ትልቅ ቀን ደግሞ አላህ ሱብሓነሁ ወተዓላ ስላገናኘን አላህ ሱብሓነሁ ወተዓላ እናመሰግናለን። በእኔ ቦታ መድህ እልላችኋለሁ ማለት ነው። ሰለላሁ ዐለይከ ዘይኑል አሽያኢ ወሰልም ዐለይከ ነዝሙል አሒባኢ ሱልጣኑ ጠይባ ላቢሱ ዲያኢ ሰለላሁ ዐለይከ ዘይኑል አሽያኢ ወሰልም ዐለይከ ነዝሙል አሒባኢ ሱልጣኑ ጠይባ ላቢሱ ዲያኢ ነሕመዱላህ አልበራ አልከሪሙ መነ ዐለይና ቢልመኒል ጀሲሙ ወቢልኢህቲዳእ ሚለቱል በይዳኢ ወነሽኩሩሁ ቢሃዛ አልነዕማኢ ወለው አንገሻ ዐን ዛቲል ጀፋኢ ቀድ በዳ ለና በሩቁል አሒባኢ ከሪሙል የደይኒ ጀማሉል ከውዳረይኒ ሰራ ኑሩከ ዐመ ቢልገራኢ ፈክሺፊ ሰትረ ዐን ኸዲ አሲሊ ወልበድሩ ልሙኒር ወልበህጁ ጠዊሊ ሸምሱን ተጀሊ ፊ ዐርሺ ተጀሊ ሲራጁል ሙኒር ቁሉቡል ፉሑሊ አልፈርዱል መዕሉሙ ቢዐይኒ ዲያኢ ቂብለቱል ውጁዲ ሚራቱል ሹሁዲ ሚስባሑ መውቁድ ሚሽካቱል ፉአዲ ሰጠዐ ሚንሁ አንዋሩል ኸድራኢ አያ ሰይዲ ያ ሽፋአ ቀልቢ ሳኪኑ ጠይባ ላቢሱ ዲያኢ ፈያዱል ወሕይ ወባቡል ዐጣኢ አያ ሐቢቢ ሚን ኩሊል አሕባቢ ቀድ ضج ቀልቢ ሊዛከል ጀናቢ ፈምዱድ የደከ ሊከሽፊል ጊጣኢ ወላ ተትሩክኒ ፊ ሕዝቢ ጡጋቲ ፈኹዝ ቢየዲ ሚን ትልካ ዘማኒ መርጁል ዐብዱ ሚን ኩሊል በላኢ መርሐበን ቢከ አህላ ወሰህላ መራቂል አርዋሕ ሊኩሊል ፉደላ መለአል አስራር ዛሊከል ፈዳኢ ጃወዘል ሐድረ ሚን ቃቢ ቀውሰይኒ ወናጀል ሐቀ ቢዐይኒ ሩእየቲ ሚን ኩሊል አያም ወለይሉል ኢስራኢ ደኸለል ሚሕራበ ሊረቢል አርባቢ ወሸመል ዒጥረ ሚን ዒጥሪል ኺጣቢ አባነ ለሁ ሲራጁ ሪዳኢ ሰይዱ ሳዳቲ ወባቡል ሂባቲ ዐሩሱ ጠይባቲ አልፈርዱ ሰላሙ ሙኒሩ ዲያኢ
إمام الأنام نجاة القيام بعدما اشتد هولاه الزحام كنز العالم لفصل القضاء أنت سبب لكل العالمين بلا نذر حتى لآدم زين الوجود شراب الهناء أيها الإخوان اسمعوا أخباري كالدر النظام ونور الظلام يا صاحي الظامي من قطر الظماء ذاق المحب كؤوس الشهود من عطر الساري من زين الوجود وله الوقوف قبة الخمراء أوقد لهم سراج الحضرة في مشكاتهم وأنس الحضرة قد طاب لهم أتراب البيضاء أبداع البديع أشرف المخلوق نور لم يزل لكل المرزوق الدر الفرد كرسي الفناء سلطان الموجود راحة الشهود سلطان الموجود راحة السجود من أولي الألباب في عطر الشهود وله الوقوف قبة الخمراء الخمر مسكر في كل الأبرار تاج المرسلين رياض الأنوار ومال منها عاشق اللقاء وكم مرأة جال في الفؤاد من أنواره فيض الإمداد قد لاح البرق بغير خفاء أيها الرامي سهام الملام لولاك ذوق بخير الأنام لم تلم عنا ماشي الفضاء لولاك الفهم من شم الغرام لجرى منك رياح الغرام ألك حق من شان الجفاء وهابت حقا نسيم الأسرار من القبلة وروض الأنوار وما منها عاشق اللقاء بل وأنطقهم أسرار الشهود وحركهم من ذوق أحمد وطاب لهم من رزق السماء أليس يرجى من تربين عليهم والله هادي أثار هديهم لمن يشاء بغير مراء وصلاة الله ومع السلام على محمد صفوة الكرام وعلى الآل بنظم الأشياء نسأل الله البر المنعم حسن الختام من كل المرام وارزقنا الرضا بحق الرضا صلى الله عليك يا زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء صلى الله عليك يا زين
الأشياء وسلم عليك أزم الأحباء سلطان طيبة لابس الضياء عفو بالناس الزمن ጀዛኩሙላህ እጅግ አድርገን ኡስታዝ አብዱልሐሚድን ከልብ አድርገን እናመሰግናለን። ወንድም አብዱሰታር እንግዲህ ያለ የሚለውን ነገር የመጨረሻውን ንግግር ያደርግልናል። ሁላችንም ከልብ አድርገን እናመሰግናለን። ስንቀማመጥ ታፕታፕ ኮፒ ሊንክ እያደረገን እንቀመጥ። ቆይታችን እጅግ በጣም አስተማሪ ያማረ ምሽት እንደሆነ ይሰማኛል። ሁላችንም ከልብ አድርጌ አመሰግናለሁኝ። ወንድም አብዱሰታር ወደ አንተ አልፋለሁኝ፣ ከዛ ወደ ሜሽ እናልፋለን ኢንሻአላህ። ኡስታዝ ሰይድም አሉ። ቆይታችን ያማረ አስተማሪ ነው። እንግዲህ ወንድም አብዱሰታር መድረኩን ላንተ ለቃለሁኝ። መርሐባሽ ይህን የተከበረ ቀን በተለያየ ዘርፍ ለማየት ሞክረናል። በሶስት አይነት ማለት በፖለቲካ፣ በፊሎሶፊ እና በሳይኮሎጂ ቅድም ለመግለጽ እንደሞከርኩት ለማየት ሞክረናል። አሁን ከሳይንሳዊና ከማህበራዊ አንፃር ያለውን ደግሞ እናየዋለን ማለት ነው። ምናልባት አተያየታችንንም ትንሽ ለወጥ ስለሚያደርገው ይጠቅመናል ብዬ አስባለሁና ኢስራ ወል ሚራጅን ክስተትን ከሳይንሳዊ አንፃር መተንተን በራሱ እጅግ በጣም አሪፍ እይታ ይሰጠናል ብዬ አስባለሁ። ምክንያቱም ክስተቱ የሚቃረነው የዕለት ተዕለት የቁስ አካላትን ህግ የምንለውን ክላሲካል ፊዚካል እንጂ ይሄ ጥልቁን ዘመናዊ የሳይንስ ሐሳብን አይደለም ማለት ነው። ሳይንስ ታምራዊነትን ሊያረጋግጥ ባይችልም ግን እንዴት ሊሆን እንደቻለ ለሚለው ጥያቄ ግን የንድፈ ሐሳብ ወይም ቲዮሪዎችን ደረጃ የሆነ ትንተና ይሰጠናል ማለት ነው። ከዘመናዊ ፊዚክስ አንፃር ቲዮሪ ኦፍ ፊዚክስ ስናየው ይሄንን ዕለት ወይም ይሄንን ምሽት ኢስራ ወል ሚራጅን ከጊዜ አንጻራዊነት ወይም ታይም ዲያሌሽን እናየዋለን ማለት ነው። አልበርት አንስታይን ጀነራል ሪሌቲቪቲ ቲዮሪ ላይ እንዳረጋገጠው ጊዜን እንደየፍጥነቱና እንደ ስበት ኃይሉ ይረዝማል ወይም ያጥራል ብሎ ተንትኖታል። ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም ፈጣን በሆነ ጉዞ ቡራቅ መጓጓዣቸው በምድር ላይ ጥቂት ሰከንዶች ብቻ አልፈው እሳቸው በጣም ረጅም ጉዞ ማድረጋቸውን ከዚህ የፊዚክስ ህግ ጋር ይጣጣማል ማለት ነው። ወርምሆል ወይም ኢሴንሰሮዝ ብሪጅ የምንለው በፊዚክስ ሐሳቤ በሁለት እጅግ ሩቅ በእነዚህ አቋራጭ መንገዶች መኖራቸውን ያሳየልናል። ኢስራ ከመካ ወደ ቁድስ የተደረገውን ጉዞ በሰከንዶች ውስጥ መከናወኑ ይህ መሰል የጠፈር አቋራጭ መንገድ ስፔስ ታይም ፎልዲንግ የምንለው እንደመጠቀም ሊታይ ይችላል ማለት ነው። ሌላው ኳንተም ሜካኒዝም ነው። በአንድ ጊዜ ሁለት ቦታ መገኘት ወይም ሱፐርፖዚሽን እና ከሰከንድ ቦታዎች ወደ ሌላ ኳንተም ፓርሻልስ ትናንሽ ቅንጣቶች ደረጃ የተረጋገጠ ሳይንሳዊ እውነታ ነው ማለት ነው። ሳይንቲስቶች ስለዚህ ኢስራ ወል ሚራጅ ምን ይሉ ነበር? ብዙ ሳይንቲስቶች ለሃይማኖት ተአምራት ሲናገሩ የማይቻል ከማለት ይልቅ ሳይንስ ገና ያልደረሰበት በሚል ይገልጹታል ያስቀምጡት። ለምሳሌ አንደኛው አልበርት አንስታይን ነው። አንስታይን ስለ ሃይማኖታዊ ሳይንስ ሲናገር ሳይንስን ያለ ሃይማኖት አንካሳ ነው፣ ሃይማኖት ደግሞ ያለ ሳይንስ እውር ነው ይል ነበር። አንስታይን ምንም እንኳን ስለ ሚራጅ በቀጥተኛ ባይጽፍም የሱ ሪላቲቪቲ ቲዮሪ ግን ለሚራጅ ክስተት ትልቁ ሳይንሳዊ ማብራሪያ አይነት ተደርጎ ተወስዷልም፣ እሱም እንደዛ ተሰጥቷል። አንዳንዶች እንደሚሉት አንስታይን ጊዜ ፍጹም አይደለም የሚለውን ድምዳሜ ላይ ለመድረስ እንዲህ ያሉ መንፈሳዊ ታሪኮችን እንደመነሳሳት ሳይወስድ አልቀረም ብለው ይገልጹታል። ሌላው ሚቺዮ ካኩ ነው። ታዋቂው የፊዚክስ ሊቅ ሚቺዮ ካኩ ስለ ሃየር ዳይሜንሽንስ ከፍተኛ ዓለም ላይ በላይ ስላሉ ስውር ዓለማት ሲያወራ ወይም ሲያስረዳ የሰው ልጅ በአሁኑ ሰዓት ባለ 3 ዳይሜንሽን ወይም 3D ፍጹም በሆነ መንገድ ነው ብሎ ያስባል። ነው 11D ዳይሜንሽኖች ወይም 11 ዳይሜንሽኖች ያሉበት የጠፈር ሚስጥር ሊረዳ አይችልም ይለናል። ይህ ማለት የነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ መውጣታቸው ከኛ ዓለም ህግጋት ውጪ ወደ ሆነ ሃየር ዳይሜንሽን እንደ መሸጋገሪያዊ
በሳይንስ ንድፈ ሐሳብ ሊገለጽ ይችላል ይላል። ሌላ ሞሪስ ቡካይ ነው። ይህ የፈረንሳዊ ሕክምና ሳይንቲስት ተመራማሪ ሞሪስ ቡካይ the Bible the Quran and the Science በሚለው መጽሐፉ ላይ እንደሚገልጸው ምን ይለናል? ቁርአን ውስጥ የተጠቀሱ ሳይንሳዊና ታሪካዊ ክስተቶች ከተረጋገጡ ከዘመናዊ ሳይንስ ጋር እንደማይጋጩ ይሞግታል። ሚራጅን በተመለከተ የሰው ልጆች ወደ ጠፈር መውጣታቸው እንደሚችል ቁርአን ቀድሞ መጥቀሱ ለምሳሌ በሱረቱል ራህማን ላይ የተጠቀሰው ማለት ነው ለዚህ ክስተት እንደ ሳይንሳዊ መነሻ አርጎ ይወስዳል። ሶስተኛው በባዮሎጂካል እይታ ስናየው ይሄ ባዮሎጂካል ፐርስፔክቲቭ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከጉዞ በፊት ልባቸውን በዘምዘም ውሃ መታጠባቸው ሳይንሳዊ ትርጓሜ ያለው ብሎ ያስባሉ። ለምሳሌ በዝግጅትነት ወይም ደግሞ በአዳፕቴሽን ይህንን ሲተነትኑት ምን ይላሉ? አንድ ሰው ወደ ከፍተኛ ፍጥነት ሲጓዝ የአካል ክፍሎቹ በተለይ ልብና ሳምባው ያንን ጫና እንዲቋቋሙ ልዩ ዝግጅት ያስፈልጋቸዋል ማለት ነው። ይሄ ሲመነጠቀ ለምሳሌ አንዳንድ ጊዜ ሮል ኮስተር ውስጥ ምናምን ሆኖ አይታችሁ እንደሆነ ሲጫወቱ ሲመነጠቅ የሚሰማን ስሜት ልብ ዝቅት የምትሉ ትንፋሽ መቋረጥ ያንን ማለት ነው። ያ እንግዲህ ደግሞ ያንን ስፒድ በድምጽ ፍጥነት አስቡት። በሰከንዶች ከመካ ቁድስ ድረስ እስከመሄድ ኢየሩሳሌም እስከመሄድ ያለውን ፍጥነት አስቡት ደግሞ ምን ሊሆን እንደሚችል። ይህ የልብ መታጠብ ሂደትን የነብዩ ሰለላሁ ዐለይሂ ወሰለም ለዚያ ታላቅ የጠፈር ጉዞ በአካል እንዲዘጋጁ የማድረግ ስነ ህይወታዊ ባዮሎጂካል ሂደትን ተደርጎ ሊተነተን ይችላል ማለት ነው። በሳይንስ ዘርፍ ስናጠቃልለው ሳይንስ የሰው ልጆች አእምሮ ሊደርስበት የማይችል ጥናት ሲደረግ ሚራጅ ግን የፈጣሪን ማለቂያ የሌለው ጥበብን ያሳየናል ማለት ነው። በ21ኛው ክፍለ ዘመን ላይ ያሉት የኳንተም ፊዚክስ ዕውቀት ሚራጅ የሚቻል ተረት ሳይሆን ከሰው ልጅ ዕውቀት በላይ የሆነ ከፍተኛ የቴክኖሎጂ ጥበብ መሆኑን እንድንረዳ ያደርገናል ብለው ባጭሩ ይገልጹልናል ማለት ነው። ሌላኛው ከማህበራዊ ሶሻል አንጻር ስናየው ነው የኢስራኤል ሚራጅ ክስተት ከማህበራዊ ሶሺዮሎጂ አንጻር ሲታይ የአንድ ማህበረሰብ እሴቶች ትስስርና ማንነት የሚቀርጽ ትልቅ ማህበራዊ መሰረት ሆኖ ይታያል ማለት ነው። ይህ ክስተት ግለሰባዊ ከመሆን ይልቅ ኡማ ወይም ማህበረሰብ የተባለውን ሰፊ መዋቅር እንዴት እንደገነባው በእነዚህ አሁን ከዚህ በታች በመዘረዝራቸው ሁኔታዎች ይገልጽልናል ማለት ነው። ከማህበራዊ አንጻር ለምሳሌ ሶሻል ፐርስፔክቲቭ የማህበራዊ ውህደትን ስናይ ሶሻል ኢንተግሬሽን በዚህ ጉዞ ላይ የተደነገገ 5 ወቅት ሰላት ሙስሊሙ በማህበረሰብ በቀን 5 ጊዜ በአካል እንዲገናኝ ያደርገዋል። ይህ ሂደት ሶሻል ኮሄዥን ወይም ማህበራዊ ጥምረትን ይፈጥራል ማለት ነው። ሀብታም፣ ድሃ፣ ጥቁር፣ ነጭ ሳይባል በአንድ መስመር ላይ መሰለፋቸው የማህበራዊ እኩልነት ወይም ሶሻል ኢኳሊቲን በተግባር ያሳየልናል ማለት ነው። ሌላው የማንነት ግንባታ ነው፣ አይደንቲቲ ፎርሜሽን። ኢስራ ወል ሚራጅ ሙስሊሞች ራሳቸው የሆነ ልዩ ታሪክ፣ ክብር እንዳላቸው እንዲሰማቸው አድርጎናል። በተለይም በወቅቱ ይደርስባቸዋል የተባለው ማህበራዊ ማግለል በሰዓቱ አስቡት፣ በዛ ሰዓት ማለት ነው መካ ላይ የነበረው ነገር ያንን ለመቋቋም ሶሻል ካፒታል ወይም ማህበራዊ ጉልበት እንዲሆን አድርጓል ወይ እንዲሆናቸው አድርጓል በሰዓቱ የነበረው ማለት ነው። ሌላው እሴት መጋራት ወይም ሼር ቫልዩስ ማለት ነው። ስናየው በዚህ ረገድ ክስተቱ ማለት ነው የታማኝነት ኢንቴግሪቲ ዋጋ አሳይቷል ማለት ነው። አቡበከር ሲዲቅ ረዲየላሁ ዐንሁ እሳቸው ምን አሉ? ማህበረሰብ ለሁለት ተከፍሎ በሚጠራጠርበት ወቅት እውነትን በመደገፋቸው ነው። ይህም በማህበረሰብ ውስጥ መተማመን ወይም ትረስትን ትልቁ ማህበረሰባዊ እሴት መሆኑን አጽንተዋል ማለት ነው። ሌላው ለምሳሌ በታላላቅ የማህበረሰብና ምሁራን እይታ እንዴት ነበር የታየው? የተለያዩ ማህበረሰቦች ማህበራዊ ሳይንቲስቶች ይህን ክስተት ለማህበራዊ ለውጥ ወይም ለማህበረሰባዊ ለውጥ እንደ መነሳሳት ተጠቅመውበታል። ለምሳሌ የአፍሪካ አሜሪካውያን ማህበረሰብ ማለት ነው those the Africa Americans Muslim communities ምንድን ነበሩ? በአሜሪካ የነበረውን የጥቁር መብት ተሟጋቾች ማህበረሰብ ኢስራ ወል ሚራጅን ታሪክ እንደ ነፃነት ጉዞ ጆርኒ ቱ ሊበሬሽን ብለው ይተረጉሙታል ወይም ወደዛ ይወስዱታል ማለት ነው።
በጭቆና ውስጥ ያለ ማህበረሰብ ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ከሐዘንና ከጭቆና ወጥቶ ወደ ከፍተኛ ክብር ሊሸጋገር እንደሚችል እንደ ተምሳሌት ይወስዱታል ማለት ነው። ይህንን ማህበረሰባዊ ተስፋ ወይም ሶሻል ሆፕ ለመገንባት ተረድተዋቸዋል። ቅድም ማልኮም ኤክስ ላይ እንደምሳሌ አይተነዋል። ሌላ ኢብኑ ኻልዱን ምን ይል ነበር? የማህበረሰብ ሳይንስ አባት ተብሎ የሚጠራው ኢብኑ ኻልዱን ሙቀዲማ በተባለው መጽሐፉ ላይ ስለ ማህበረሰቦች ጥንካሬ ሲያብራራ ሃይማኖታዊ ክስተቶችና ተአምራት የአንድ ማህበረሰብ አሳቢ ወይም ሶሻል ሶሊዳሪቲ ግሩፕ ኮሄዥን እንደሚያጠናክሩ ይገልጻል ማለት ነው። ሚዕራጅ ለሙስሊሙ ማህበረሰብ አዲስና ጠንካራ ማህበራዊ ስሜት ግሩፕ ፊሊንግ ማለት ነው የተፈጠረበት ወቅት እንደሆነ ይነገራል ማለት ነው። ሶስተኛው ምዕራባውያን ሶሺዮሎጂስቶች ለምሳሌ ኤሚል ደካይን ምን ይል ነበር? ደካይን the collective effectiveness የጋራ ስሜታዊ መነቃቃትን ያወራል። እንደ ኢስራኤል ሚራጅ ያሉ ትልልቅ ሃይማኖታዊ በዓላትና ታሪኮች የአንድ ማህበረሰብ በጋራ እንዲሰበሰብ የጋራ ትዝታ እንዲኖረውና ልክ እንደሆነ አይነት ኢቨንቶች ማለት ነው በጋራ ስነ ስርዓት እንዲመራ በማድረግ ረገድ ያላቸው ሚና ይገልጻል ማለት ነው። አንዱ ይሄው ተሰባሰብን እኮ ማህበረሰቦች። ይህም የማህበረሰቡ እንዳይበታተን የሚያደርግ ማህበራዊ ሙጫ ወይም ሶሻል ግሉ ነው ብሎ ያስባል ማለት ነው። ሌላው የፓን ኢስላሚክ ወይም ማህበረሰብ የሚያዩበትን መንገድ እናያለን። ይህ በታሪክ በዓለም ዙሪያ ያሉ የተለያዩ ባህሎች፣ ቋንቋዎች ያላቸው ሙስሊሞች በአንድ ቅዱስ ታሪክ ስር ያገናኛቸዋል ማለት ነው። የዚች ዕለት እንዴት እንደተገናኘን አስቡት። ሁሉም ዓለም ይችን ቀን ያስብበታል በተለያየ ቦታ ማለት ነው። አንድ ኢንዶኔዥያዊ ሙስሊም እንደ አንድ ሞሮኮዊ ሙስሊም በኢስራ ወል ሚዕራጅ ታሪክ አማካኝነት ተመሳሳይ መንፈሳዊና ማህበራዊ ስሜት ይጋራሉ በዚህች ዕለት በዚህ ሰዓት ማለት ነው። ይህ ደግሞ ተሻጋሪ ማንነት እንዲፈጠር አድርጓል ማለት ነው። ትራንስናሽናል አይደንቲቲ ከናሽናሊስታችን ከብሔር ከዜግነታችን ወጥተን በአንድነት እንድንቆም አድርጎናል ማለት ነው። ስናጠቃልለው ከማህበራዊ አንፃር ኢስራ ወል ሚዕራጅን ማለት ግለሰቡን ወይም አንድ ሰው እንደ ግለሰብ ማለት ነው ማህበረሰቡን ደግሞ ከታሪኩና ከፈጣሪ ጋር የሚያስተሳስር ማህበራዊ መዋቅር ነው ማለት ነው። 5 ወቅት ሰላትን የመሰሉ ማህበራዊ ግዴታዎችን በማምጣት ማህበረሰቡ በዲሲፕሊንና በአንድነት እንዲጓዝ ያግዘናል ወይም ረድቶናል ማለት ነው። አጠቃላይ ለማየት እንደሞከር ነው በሳይንሱ ዘርፍ፣ በፖለቲካው ዘርፍ፣ በፊሎሶፊው፣ በሳይኮሎጂው እንዲሁም ከማህበረሰባዊ ሶሺዮሎጂ አንፃር እንዴት ኢስራ ወል ሚዕራጅ ሊገናኝ እንደሚችል ለማየት ሞክረናል ማለት ነው። ሁላችሁንም በድጋሚ እንኳን ለዚች ለተከበረች ሌሊት አደረሳችሁ። ሁላችሁም በዱዓችሁ አትርሱን። ይህንን ሌሊት ላደመቃችሁልን ሼኾች፣ ኡስታዞች፣ ማዲዎች እንዲሁም እንግዶቻችን እንኳን ደህና መጣችሁ፣ እንኳን አብራችሁን ተገኛችሁ ብለን በዱዓ እንዳትረሱን ጥሪን ለማስተላለፍ እሞክራለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አብዱ ሰታር እንግዲህ በኢስራ ወል ሚዕራጅ ሳይንሳዊ ዳራውን እንግዲህ በሰፊው ዳስሶልናል። ከልብ አድርገን እናመሰግናለን። መድረኩ እንግዲህ ያማረ የደመቀ እንደሆነ ቀጥሏል። መርሐባ ሜሽ አላችሁ። ሰላም አለይኩም ሜሽ መሐመድ አህመድ ወይ ማሻ ወይ አማናችሁልን ደግናችሁ በረካውኑ ሀያት ብለናል። እንግዲህ እስቲ የተወሰነ ነገር በሉን እንግዲህ ግፉበት። እሺ አንድ ግጥም ልጋብዛችሁ ከጀዋድ ጀዛኩሙላህ ራሂሚን ያ አርሐመር ራሂሚን ያ አርሐመር ራሂሚን ሆዴ ባሻው ነው ይኖራል ባገሩ ጣፋጭ አይጣፍጠው ምንድነው ነገሩ? ወዲያጆ ማንሳት ነው መድኃኒቱ ግብሩ። ይኸው ኸሚስ አመሻሹን ኸሚስ ወደ ማታ ስለ ዝነቱ ክረምት ከዱንያ የሰፋ ሰማይ ልብ ታድሞ የሰለዋቱን ጉም ነቢን አገልድሞ
በሙሂቡ ዜማ ህም ይላል በጠና ግም ይላል ደጋግሞ ሰለላሁ ዐለይሂ ወሰለም ናጃይበት አለሁ ናጃይበትሁ የረዶ ሙሐመድ ሰለላሁ ዐለይሂ ወሰለም ቀብለል ብሎ እንኳን በኒ አደም ድንጋው ዘይረው ከፍጥረቱ አዛዛ በረጠው ማን ይሄድበታል ለዛ ለአዘልሹም ሸፋውን ላለመች ቀረል ደምኖ በቀናቶች ድርማ ኸሚስ ተሸምኖ ዘነበ የዱዓውን ሽመን እየተከነበ ሶሉ በሚል ቅኝት በናፋቂ ዜማ እያነበነበ መች ቀረ ዘንቦ በሀድራው መሬት ላይ ወቅት እንደነጋለት እንደ ክረምት አግቢ መፈልፈል በመውደድ መንቶልቶል በነቢ ሽው በሰለዋት ሶሉ አለ ነቢ በውሃው መሳፈር ለውዴታው ምርኮ ክንፉ ላይ ጠፈር አጀብ እያሉ አየናቸው እኛ በናዲን ጀምሳቸው ያ ሐቢብ አላህ የረዳው ሙሐመድ አጀብ ያኔም ነው መንገብገብ ያኔም ነው መርገብገብ ፍቅርን ያህል ነቢ እምቢኝ ብሎ ላይ ለቅ እንደ በቆሎ ዛት በቆሙበት መውለቅ ቋ ወትሮም ነው የሙሐባው ቋንቋ አይበል ያኔም ነው መቻኮል ያኔም ነው መንኮልኮል ወቅት ወቶ ሲገጠም አይበል በቶሎ የቆላው ለምለም የነቢን ጠም ግጠም በመውደድ ያጓጓም ፍቅር አይለመድም ዘንበል አለ ካለ ልብ ለልብ መሸናገል እንጂ ሌላው አይገድም የነቢ ሱቤታ ያደር ማቅለጥ ነው ወላፈኑ አይበርድም ሙሐመድ በሆዴ ሰለላሁ ዐለይሂ ወሰለም እንዴነሆ መዲና ላይ ሆነ ቢዘረጋው እጁን አብሳ ባድርጎ የረዶ ሙሐመድ አዎና መጀል ለፍቅራቸው እንደ ኩል ስር ሚዜ አደራ ኢማና ይደመን ይወጀን የምልጃቸው ወናፋ ግሎ ያበጀን ለብልቦን ባንሰክን ለሞቀታ ይፍጀን እንግዲያስ አይገደው ባለ አደብ በጧሃራው ሞደብ በሸርጥ መጎናበስ አምርሮ ማደግደግ በአንድ ቀን ሀጅ እድሜ ልኩን ማደግ ደግሞስ መቼ ቀረ ደምኖ መቼ ቀረ ዘንቦ መቼ ቀረ ጎርፎ ሊያሳየን ያን ሂላል ሊያስገነጨን ዙላል የዘመንን ግርዶ ካይናራም አይን ላይ መሽልቆ ገለጦ ጠቆመን ወደ ላይ እየቀኑ ማቅናት እያደር ወደ ላይ በለዘዘው ሌሊት እንደ ኮከብ ላይ እንዲህም ያለ የለ اللهم صل وسلم على سيدنا مولانا محمد ጀዋድ እንደከተው አላህ ይስጥልኝ ናጀብ እያሉ አየናቸው እኛ በናዲን ጀይመቱም እሳቸው ያ ሐቢብ አላህ የረዳው ሙሐመድ የረዳው ናፈቀው ነበር አገሬን በሆዴ روحين جبالكون يا حبيب الله قم يوم تذكرني يا رضا እንግዲህ ጀዛኩሙላህ ኸይር ወንድመሜሽ እንዲህ ያያለን እንግዲህ ወትሮ 6 ሰዓት ደርሷል ሁላችሁንም እንግዲህ ከልብ አድርገን እናመሰግናለን ይሄ ልዩ የሆነ ሌሊት ኢስራ ወልሚራጅን ስንዘክር እዚህ ድረስ ቆይተናል ኡስታዝ ሂከም እንግዲህ የመጨረሻ ንግግራቸውን ያደርጉና ማጠቃለያ እናደርጋለን መድረኩንም ማይኩንም ለሳቸው ለቃለሁ خير السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله الله لزج تلقن እንድንደርስ እንድናስታውሰው አደረገን ይሄ የአላህ ፈضል ነው የአላህ ትሩፋት ነው ሁሉ ጊዜ የአላህ ነፍሐቶች አሉ ስጦታዎች ይመላለሱብናል እነዛን ስጦታዎች ከግምት ውስጥ ማስገባት ማውሳት ትልቅ ነገር ነውና አላህ ያው ከሚያውሱት አድርጎናል በእነዚህ
በኢስራና ሚዕራጅ ላይ ትልቅ ልንማረው የሚገቡ ነገሮች አሉ። ቅድምም ተጠቅሰዋል። ትልቁ ነገር ሰብር ነው። መታገስ የሚባለው ነገር፣ ትዕግስት የሚባለው ነገር ፍሬው ምንኛ ያማረ እንደሆነ ከዚህ አያት ማየት እንችላለን። አላህ ጀለ ጀላሉሁ ስለ ኢስራ ወሚዕራጅ ታሪክ ሱረቱል ኢስራ ላይ ከመናገሩ በፊት ቀድሞ ባለው ሱረቱል ነህል መጨረሻ ላይ ለነብዩ አለይሂ ሰላቱ ወሰላም ወስቢር ወማ ሰብሩከ ኢላ ቢላህ ብሏቸው ነበር። ታገስ፣ ትዕግስትህም በአላህ ይሁን፣ ልብህም አይጥበብ፣ እንደዚሁም ደግሞ አትዘን በእነሱ አላህ እሱን ከሚጠነቀቁትና ከበጎ ሰሪዎች ጋር ነው ብሎ ነብዩን አበስሯቸው። ከዛ በኋላ ነው አላህ ሱብሃነለዚ አስራ ቢዐብዲሂ ያላቸውና ችግራችንን በችግራችን ላይ መሰበርን ይሄ ጊዜ ያስተምረናል። ይሄ ብቻ ሳይሆን ሌሊት የመሆኑ ራሱ ጥቅም ሌሊት ላይ ለአላህ እንድንነግረው ነው። ታውቃላችሁ ኢነል ጅራሐ ኢዛ ኸበእተሃ ሹፊየት ይላል። ችግርን ተደበቋት ትድናለች። ችግራችንን ለሰው እንደንነግር አላህ እንዳለ ወስተዒኑ ቢሰብሪ ወሰላ፣ በሰብርና በሰላት ታገዙ ማለት ምንድነው ተብሎ ዑለማዎች ሲፈስሩ ወስቢር ማለት ችግርህን ለማንም አትንገር ማለት ነው። ቢሰላ ሲል ደግሞ ችግርህን በሰላት ለአላህ ንገረው ማለት ነው ይላሉ ዑለማዎች። እና ንግግራችንን ችግራችንን ለአላህ መንገር፣ መታገዝ፣ ዱዓ ማድረግ፣ ፈቂር ማለት ደካማነታችን ፈላጊነታችንን ለአላህ የምናሳይበት ከዚህ ቀን ለአላህ ማሳየት እንዳለብን የምንማርበት ቀን ነውና እንግዲህ ይሄ ቀን አላህ የነብዩን ሐዘን እንደፈረጀው በአጠቃላይ ያዘኑ ሰዎች ሁሉ የሚፈረጁበት አላህ ያድርገው። ያለ አግባብ የታሰሩ ሰዎች የሚፈቱበት፣ ልጅ የሌላቸው ልጅ የሚያገኙበት፣ ትዳር ያጡ ትዳር የሚያገኙበት፣ በድህነት ውስጥ ያሉ ከድህነት የሚወጡበት፣ ሰላም የናፈቃቸው ወደ ሰላም የሚመለሱበት፣ በየሐኪም ቤቱ ታሞ የሚገኙ የሚሽሩበት፣ ሙስሊም ወንድማማቾች አላህ የሚያስማማበት የሚያስታርቅበት፣ የቀልብ አንድነት የሚሰጥበት፣ ቃላቸውን አንድ የሚያደርግበት፣ ሁሉም ለዲኑ በሰፊ የሚቆም የሚያደርግበት ጊዜ እንዲያደርገው አላህን ጀለ ጀላሉሁ እለምነዋለሁ። እዚህ የተገኘ ሁሉ እንግዲህ ሐጃው በየቀልቡ ስር አለ። ከኛ የበለጠ አላህ ያውቃል። የሁሉም ሐጃ በዝርዝር የሚወጣ አላህ ያድርገው። ሁሉም የተቸገረው የሚያገኝበት አላህ ያድርገው። የተጨነቀው ከጭንቁ የሚፈረጅበት አላህ ያድርገው። የቸገረው ሀብት የሚያገኝበት፣ የታመመ የሚሽርበት፣ የታሰረ ያለ አግባብ የታሰረ የሚፈታበት፣ በየሐኪም ቤቱ የተኛ እንደዚሁም ደግሞ የሚሽርበት፣ የሞቱት ረህመት የሚያገኙበት፣ ጀነት ላይ ረውደቱል ጀና የሚሆንበት አላህ እንዲያደርገው በዚህ ሌሊት አላህን እንጠይቀዋለን። ሁላችንም ደግሞ በዱዓ ማንረሳሳበት እቺ ቀን ተሰባስበን እኮ የተደረገች ዱዓ ነው የምንባባልበት፣ ወዲያውኑ ሐጃችን የሚወጣበት አላህ ያድርገው። እንግዲህ ሁሉ አብዛኛው ነገር ተብሏል። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተ ወቂና አዛበን ናር። አሚን አሚን። ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። አላሁመ ሰሊ ሙሐመድ። እንግዲህ ጀዛኩሙላህ ኸይር። በስተመጨረሻ ኡስታዝ ሂካም እንግዲህ ድምጻቸውን አሰምተውናል። ሁላችንም ከልብ አድርገን እናመሰግናለን። እንግዲህ ዘውትር ተሳታፊ የሆናችሁ ኡስታዞች፣ እንደዚህም በክብር እንግድነት የተገኛችሁ ውድ ታዳሚያን የዚህ ቲክቶክ ፋሚሊ በአጠቃላይ አላህ ኸይር ጀዛችሁን ይክፈላችሁ። በእያንዳንዷ ሰከንድ፣ ደቂቃ፣ ሰዓት ቆጥሮ ኸይር ስራም እንዳይመዝግብላችሁ ብለን ዱዓ እናደርጋለን። መዝጊያ የምናደርገው እንግዲህ ኡስታዝ አብዱል ሐሚድን እንግዲህ ድምጸ ድምጻቸውን ያሰሙናል በሰለዋት በእነሱ እንጋጋለን ማለት ነው። ጀዛኩሙላህ ኸይር። ሁላችሁም ስለተገኛችሁ ከልብ አድርገን እናመሰግናለን። ሁሉም ያው አህመዲ ነው የሚለው የስብስባችንም ለአህመድ አይደሉ? ለአህመድ አይደል? በአግባቡ አህመዲ አላህ
اللهم صل على محمد الأسعد. اللهم صل على محمد أحمد. اللهم صل على محمد الأسعد. الحمد لله ودود الأحد أحمد الذي شرف ليلة المولد. اللهم صل على محمد أحمد. اللهم صل على محمد الأسعد التي بطل بها الشرك واختفى أحمد وأنار العالمين بأنواره المتوقد. اللهم صل على محمد أحمد. اللهم صل على محمد الأسعد النبي الهاشمي قريشي نسبا أحمد وأنار العيد. النبي الهاشمي قريشي نسبا أحمد المصطفى المكي المدني المتودد. ولد في طالع الفجر والوجود يتبسم أحمد ويشرق الآفاق بخده المتورد. واهتز كل أكوان الله عاشقا ونزهة أحمد وتراجفت به الملائكة بالغرام والواجد. وفتح الجنان والعطر يتبهر أحمد لمولد طه العربي المجتبى الأمجاد. اللهم صل على محمد أحمد. اللهم صل على محمد الأسعد وليلة مولده رضوان من ربها أحمد وعين غفرانه ومسك الختام المتجدد. ليتني عرفت قدر مولدي أحمد أحمد وحبه الأكرم الأظهر والمسعد. يا ليتني كانت السنة كلها ساعات أحمد التي يحضر بها روح محمد. لو كان كل أصوات حديثه أحمد المتصل بتجلي رب الأحاد. لو كان كل أفواه متحدثا أحمد بأوصافه المختار ونوره المتجرد. لو كان تحرك الأشجار كلها بحبه أحمد وكل الوجود كأسا للعاشق المتودد. ليتني كل الطرائق لمدينتي أحمد وكل مشى لروضه المتجمد. ولو كان كل الريحان أنفاسه أحمد أشمها في الوقت بأنواره المتحمد. ولو كان كل له عينا أحمد لو كان أنفاسي ذكره بالتعدد. اللهم صل على محمد أحمد. اللهم صل على محمد الأسعد. ليتني كانت السماوات والأرض أسطورا أحمد لمدح المصطفى المجتبى بلا حد. ليتني الوجود يا سبب الوجود يا رسول الله الحق بالحق أحمد. يا سبب الوجود يا رسول الحق بالحق أحمد. أسقنا صرفا بكاسك الريحان المتمعود. وما لي سواك بكل نازل وشدات أحمد. وما لي سواك بكل نازل وشدات أحمد. وما لي سواك بكل نازل وشدات أحمد. أغثنا أغثنا يا غوث الورى المسمى بمحمد. وإني ملهوف ضعيف وأجرني أحمد من نار الفراق عن وصفك وذكرك المتجدد. وإني مستجير بك يا حبيبي أحمد من نار القطيعة والجحيم عنك من بعدي. يا سيدي يا رسول الله أنسني أحمد بطيفك الغالي وخدك المتورد. أيسكن المحب بغيرك يا زين أحمد. أيسكن المحب بغيرك يا زين أحمد. أيسكن المحب بغيرك يا زين
أحمدي يا ملاذ المخلوقات بأنواره المتجرد لولاك لم يوجد العالمون يا زين أحمدي قربك الله بكل قرب وأعظم المتودد يا أفضل الخلق الله يا شفيع الخلوة يا عروس الوجود يا أحمدي يا أمان الخائفين من كل شدة ونكاد يا سيدي يا محمد إنني ظامئ أحمدي واشكني عطرك المروي بكاسك المتشيد يا سيدي يا قرة عيني وعمدتي أحمدي انظرنا بعين رحمتك بكل مشهد يا واسط الكون كل مرسل وملاك أحمدي يا جامع المعاني بكل الكلام الحق والمتصمد يا ناشر الحق بحالة والنطق أحمدي يا حاشر المؤمنين والنبي بلواء الحمد يا عامم البعثة بكل صامت وناطق أحمدي يا مبطل الشرك والكفر والجحد وأحينا حياة بحبك سائرا أحمدي لربك الهادي اللطيف الصبور المرشد وصلي صلاتك يا ربي كل وقت أحمدي على نبيك المرتدى الهاشمي محمد وأتبع سلامك إلهي كل يوم أحمدي وينجي أمته من كل طر والتمرد وآله الطهر الراضين المتأيد أحمدي وأصحابه الأرباب المعارف والسداد اللهم صل على محمد أحمدي اللهم صل على محمد أسعاده اللهم صل على محمد أحمدي اللهم صل على محمد الأسعاد اللهم صل على محمد أحمدي اللهم صل على محمد أسعاد سعادة الدارين في الدنيا والآخرة هونون بذلك الميجنون هلو آمين يا رب የሚገኝበት ሌላ አላህ ያድርግልን። ከሂከም ያሉት ነገር ኡስታዝ ሂከም ያሉት ነገር ሁሉ አሁንም ይሁን አላህ ያድርገው። አላህ ይቀበልን። አላህ በነሱ ሚላ በነሱ በሚፈለግበት በነሱ በሚያንጣልሉበት ያቺ የአርሽ ጥላ ውስጥ አላህ ያስቀምጠን። ለአላህ ብለን እንወዳችኋለን። የኸይር የሚገኝበት ሁሉ ሌላ አላህ ያድርግልን ለሁላችን። ጀዛኩሙላህ ኸይር። እንግዲህ አህባብ ቆይታችን እጅግ በጣም አሪፍና አስተማሪ የሆነ ቆይታ ነበረ። ሁላችሁንም ከልብ አድርገን እናመሰግናለን። ወንድም ኑሬ መጥቷል። እንግዲህ ነጃሺን ሰብስክራይብ በማድረግ ዩቲዩብ ቤተሰብ ሁኑ። ነጃሺ ሚዲያን እዚህም ቤተሰብ እየሆናችሁ ከ5 እስከ 7 ያምሉ ህፃናቶችን ሱረቱል ፋቲሃን ቀርተው ሲቀሩ በመቅረጽ ብትልኩልን ለረመዳን አንድ ልዩ ሽልማት አዘጋጅተናል። ይህንን ፕሮግራም ነጃሺ ሚዲያ ላይ ዩቲዩብ ላይ የምንጭን ይሆናል። የፊታችን እሁድ ለእናንተ ይጠቅማል ያስተምራል ብለን ያሰብነውን ርዕስ ይዘን እንገኛለን። በወንድም አብዱ ሰታር ቤት ሁላችሁንም ተጋብዛችኋል። እዚህ የተገኛችሁ በአጠቃላይ ላልመጡትም እንግዲህ እንድታሳውሱ ወንድም ኑሬን እንግዲህ መጥቷል። እንግዲህ እጅ ከምን እንለዋለን እሱን ማለት ነው እንሽጣለን አንድ ላይ። ያው እንግዲህ አፉቱሉን አላችሁ ሰዓታችሁን እየወሰድን ነው። ወንድም ኑሬ ስለመጣ እሱ ትንሽ ቢያስብለን ብዬ ነው። መርሐባ ጀማዓ ሰላም አለይኩም። ወአለይኩም ሰላም ሐቢቢ አማን ሰላም አለን። أمسك الطالع في نواهي طيبة كالهمش وغربا اللهم صل على محمد. يمسك الطالع في نواهي طيبة جمالاتشو متو قلبين تمعتنا وعجم زلتين اسكيلو واتناو يودو ساتلانكا ودينا كاتلو نافك ميشالو مراد ماينو يا مراد وينتان اندمناو طيبا شمسك الطالب في نواهي طيبا كالحمش ወንድሞቼ ሁላ ማባን አሽትቱ
ተሚቀርቡ ጋራን እንድትጓተቱ አላህ የጠላው ጋር አትንከራተቱ። መካሪ አይታጣም የምር ውሸቱ የሸሪያው ምክር ሌላም አያስገባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ከድሃም አይሸክ አንተም ወንድሜዋ ተው አንተም ተጠቅም በአጭር ታጥቀህ ግባን አትበል ቆም ቆም ጌታንተን ለማደል ክብረቱ አላለቅም ላለፉት ብቻ ነው መስለስ አትጠቀም ይሄን ጃብ አርጋት ወንጋር ባባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ከድሃም አይሸክ በመዲኖች አውሷፍ ይልቀቀው ልጓሜን ጥፍትናው ጨረሰው ስጋዬንም ደሜን ሐታ ሩሄን ዛቴን ጨረሰው ቀለሜን ያንቱ ሰራተኛ አደረገው ስሜን አርግፍለት ልግባ ሌላውን ክሰባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ከድሃም አይሸክ መዲኖች ላለው ልቤ እየሰየብኝ የሾቃቸው እሳት ምድጃው ነዶብኝ ያየሁትም አገር ውስጥ የተሰርቶብኝ ጀማሉን ለማየት ወራቱ ረስሞብኝ አንዳንድ ቀን ዘልቆ ሊያረገኝ ገገባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ጌታው ማየት ትተው የሀድራን ጠማማ ምነው ብትዘልቆ ወዳጆች ሲጠማ የአንቱ ኑር ቢመጣ ይሸሻል ጨለማ በኑሩ ያበራው የጀነት ከተማ ተቀጣጥለን አብረን በናፍቆት ለለባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ጤና የሌለው ሰው ጎራ ተሸክሞ ወደ አንቱ ይጓዛል አፋቆም አስግሞ የሰዓዳን ጭፍራ ሲጋልብ አምሞ ድረሱልኝ ይላል ከመሃል ላይ ቆሞ የወንጀሉ ጭቃ ይታጠባል በንባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ጌታ ይለጋሱ ለግሱልን እንጂ እኛ ክረምጠን የመሐባው ጠጄ ሌላ አልገጠመንም አንቱ ጋ ነው እንጂ አንቱን የናፈቀ ነው አረጄ ዳኢም ሲል ይኖራል ሙስጠፋ ሙጅተባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ጌታችን የሰራው አምሳያ አሳጥቶ ቅዋውን በጀላል ለኺድማ ተክቶ ጀማል ተሸልሞ በተቅዋ ተሞልቶ ለአላህ ሰው ተዋርዶ እነትን ተነስቶ ጠላትም ሲያጠፋ በሰይፍ ደብደባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ነቢ ቢሉ አይደሉም እንደኛ ጥላ ስር አንጥፎም የተኛ ወዲህም ፈራጅ ነው ወዲህም ሰይፈኛ ሁልጊዜ ሶላት ነው ለዚህ ጾመኛ እናቴዋ ጠላትም ሲያጠፋ በሰይፍ ደብደባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ተቀልቤ ትዝታው እንዴት ይወገድ ጀነቱ መሰል መዲና መስጂድ በስተባ በሰላም ገብቼ ስሄድ ምሕራቡ ዘንዳ ሶላቴን ስሰግድ በጀነቱ ጨፌ በዱንያ ሳልገባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ ከድሃም አይሸክ የጌታችን ትእዛዙ ኪታብ ሞጥሎ አይቶ በሐርፍ በማና ደህና አድርጎ ሰምቶ በተቻለው ያህል እሱ እንዳለው ሰርቶ በጎደል አልቅሶ ተንግጦ ተወብቶ ዳኢም ማስተዋል ነው የናፍቆት ክሰባ ሸምሲ ከጧሊቦ ፊ ነዋሂ ጠይባ كدعم الشرق وغربا اللهم صل شمسي كطالب في نواحي طيبة صلى الله على شفيع الهموم صلى الله على شفيع الهموم صاحب البراق صاحب السلم صلى الله على شفيع الهموم
صلى الله على شفيع الهمام صاحب البراق صاحب السلم كالله قران اندهدروا تهياتون ايالو قروا كالله رحمة سلام تطروا أكبر بلو نقروا عجب هنا بمؤمن جانكا سيدي محسوس لك الله يالو بعز الحكم أنت بالنور خلق الخلق أي نورن كوي حوا مادم سمع مريس سوم جنم بانت رقاي هلوم چكا سيدي محسوس لك صلاة الله على المركع سلام الله على المركع سيدي محسوس لك عندو هلو ما يمربت بات نورانتو ينغا جنت ورشوت نبر كونون تميت هلوم بوغو أصادركوت وقت بانتو جمرو أبكا سيدي محسوس لك صلاة الله على المركع سلام الله على المركع سيدي محسوس لك يا محمد أنتم بالسرا أي متامكو إلايتاچو سفرا يكنم خلق بهون يقرا جركام تاي وطوابرا بانتو عمار سنتو دمكا سيدي محسوس لك عرش كرسي يالفتر بنبر لوحم كلام يجنة مندر يا ملايكا قوي لم خبر دنيا كمام مساتهم مندر يانتو تلات قبتون دي وكا سيدي محسوس لك كانوا مشتول يتم ماينقا أنت بات نور من دن فلقا كجيت حزن دي نبي مرقا ديت دسيلال تافتو سيوقا تاغور نوينغا تبكا سيدي محسوس لك يا محمد أنتم بالسلا مشي متى لايتاچو سفرا يكنم خلق بيون يقرا جرك أمتاي وطوابرا بأنتو عمار سنتو دمكا جيتاي محسوس لك يا محمد أنتم بالخلق زناب الله وهم يفلك በለቅሶ ላይ ሳቅ የማይዘልቅ የሻ ጊዜ ለመታወቅ አበጀውህ ለከውኑ በቃ ሰይዲ محسوس لك ወየ 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 ያ ሙስጠፋ እናንተ ባትመጣ በከውኑ ላይ የለም ጣፋጣ በሰማይ ላይ ኮከብ አይወጣ በመሬት ላይ ኢልም አይጠጣ ይኖር ነበር ስተት ሊያጠቃ ሰይዲ محسوس لك وي باكنور انتو ينغا مددي وهي اي متام جبريل اي وردي وذا طيبام زيارة هيدي تواعي سلام كلام مدي كتبو لتاينغا لك لك اي تاتر لايتاشوم تايتو اي تافر عباراو من دور كافر اي وددم قبره بالنبر طيبا دعاء سيدي محسوس لك عندو هلو ما مربت بات نورانتو ينغا جنت ورشوت نبر كونون تميت هلوم بوغون أصادركوت وقت بانتو جمرو أبكا سيدي محسوس لك يا الله رحمت يورد بهو فجكونون اندسته የዘላለም ያርገው ጌታሁ በቤተሰብ በአሳባሁ ባፈሯ ልክ በኑሮ ጭቃ ወደዴ محسوس لك ያ ሰይዲ ባንቱ በጭንን ያብጅልን ዘይነል ዓለም ባንቱ ሸሸን ያቱኑን ይማለብሰን ختاماتين تنوراتك سيدي محسوس لك صلى الله على شفيع الهمام صلى الله على شفيع الهمام صاحب البراق صاحب السلام مدينة سنكي مشيشاينش يخير بوتا الله كارغش አንቺን ሲጠሩ ያጠላል ጥላሽ የአባቴ ገዳይ ጦይባ ርስቴ ነሽ
ባንቺ እጅግ ፈሷል የቤተሰብ ደም ሷሂቢል ቡራቅ ሳሂቢ ሱለም መዲና ስንቄ የሙስጠፋ እግር ሌላው ሲቀናይ ባንቺ ልቸገር መንገዱን ልምጣው ሳልደናገር ስንቱ ገድግዷል የወዱል ማገር በሩቁ ሆኖ ወዳጁ አልሳቀም ሷሂቢል ቡራቅ ሳሂቢ ሱለም መዲና ስንቄ ውድ ስራዬ የጀነት መሰል የኔ ጭፍራዬ ባንቺ ናፍቆት ነው ማዳሐድራዬ አንቺን ይመኛል ደሜም ስጋዬ በውድሽ ሽፋት ሆዴ አልደምም ሷሂቢል ቡራቅ ሳሂቢ ሱለም መዲና ስንቄ ጦይባ ዘውዲቱ ደጋጉ ሁሉን አንቺን ያሉቱ በየወራቱ የባከኑቱ በትእዛዝ ገመድ የተሳቡቱ የእውቀታቸው ቀን ዳይም አልመሸም ሷሂቢል ቡራቅ ሳሂቢ ሱለም ሰለላሁ ዐላ ሸፊዒል ሁመም ሰለላሁ ዐላ ሸፊዒል ሁመም ሷሂቢል ቡራቅ ሳሂቢ ሱለም መዲና ስንቄ የሜዳ ጎራ የነቢ ሳጥን ሲዲቁ ጋራ ደሞ ዑመርን ውጣ ጨምራ ዑስማንን በቂ በብዙ ጭፍራ ጉርኖ መቻሉ ኑር ሲጠራቀም ሷሂቢል ቡራቅ ሳሂቢ ሱለም የለም በከውኑ ጠይባን መሳይ አደረገችው ክብሩን ከጃይ ወየው ለማኟ ንጉስ ከሰው በላይ ኻዲማ ቁራጭ ቀሚስ አዳይ ከየጃቱ ጎርፎ አልታገድም የኔ ፍቅር ሰው ሷሂቢ ሱለም ወየው መዲና ስንቄ ጀነት ዱንያ ላይ እበታችሽ ነው ሰባቱን ሰማይ ጀንበርሽ ደምቆ ሁሉን አዋላይ ጨረሩን ነዛው በየቀልቡ ላይ አንቺን የሞቀ አልተበረደም ሷሂቢል ቡራቅ ሳሂቢ ሱለም ይውማ ዚጋ መዲና ስንቄ የኢማን ቦታ የለመደ ሰው ካንቺ ጨዋታ ትዝ አይለውም ሌላ ደስታ አያገኘውም ዳይም ጭርታ ሊያይሽ ነው እንጂ አልተጋደመም ሷሂቢል ቡራቅ ሳሂቢ ሱለም ወየው መዲና ስንቄ መስፈሪያይቱ መዲና ድልቤ መክበሪያይቱ አልተዋረድም ሷሂቢል ቡራቅ ሳሂቢ ሱለም መዲና ስንቄ መቋቋሚያዬ ዚክርሽ ቀለቤ መካረሚያዬ ጠይባ ጋሻዬ መጠበቂያዬ ስምሽ ጎራዬ መታፈሪያዬ መሰብሰቢያነሽ ለመጠቃቀም ሷሂቢል ቡራቅ ሳሂቢ ሱለም ወየው መዲና ስንቄ ስምንት ጀነት ሁሉም ተስሏል አንቺን ማግኘት አንቺ ላይ ሰፍሮ ሌላ መመኘት ከዚህ የባሰ የለም መሞኘት ችሎት በኖረው ያየሻል ዞርም ሷሂቢል ቡራቅ ሳሂቢ ሱለም ሰለላሁ ዐላ ሸፊዒል ሁመም ሰለላሁ ዐላ ሸፊዒል ሁመም ሷሂቢል ቡራቅ ሳሂቢ ሱለም ሰለላሁ ዐላ ሸፊዒል ሁመም ሰለላሁ ዐላ ሸፊዒል ሁመም ሷሂቢል ቡራቅ ሳሂቢ ሱለም اللهم صل وسلم على سيدنا محمد ሀያት ኑራችን ጀዛከላህ ኸይር ወንድማችን አላህ ያክብርልን። እንግዲህ ወንድሞች እህቶች እንግዲህ እንዲህ ያያለን ሰዓታችን እዚህ ደርሷል። እጅግ በጣም ያማረ ቆይታ ነበር ያደረግነው። ሁላችሁንም ከልብ አድርገን እናመሰግናለን። እንግዲህ ለነበረን ቆይታ ሁላችሁንም በድጋሚ ያመሰግንን። ዘውትር እሁድ እንደ ወትሮ ፕሮግራማችን ወንድም አብዱሰታር ቤት እናንተን ያስተምራል እንግዲህ ብዙ ነገር ያስጨብጣል ብለን ያሰብነው ርዕስ ይዘን እስከምንገናኝ ድረስ ይህንን ፕሮግራም ነጃሺ ሚዲያ ላይ ዩቲዩብ ላይ እንጭንላችኋለን። እዚህም ቤት ፎሎ አድርጉ፣ በቋሚነት እንድትገኙ ጥሪያችንን እናስተላልፋለን።
بحب بلاد المجنبية إمام الحرم اللهم صل على محمد اللهم صل على محمد إمام وجعل سرنا بأسرار الغيب ونحن أبو أكرم إمام الحرم اللهم صل على محمد اللهم صل على محمد إمام سرنا وأمنا بحبرة عبيد شهد سر ملثم اللهم صل على محمد حقائق غيب نظر عنها كشفا صار سر القلب عين دماء